ኦፍ ማርቲን ሉተር ላይ አይደለም፣ ቡክ ኦፍ ኮንኮርድ ላይ ካለው ከላርጅ ካተኪዝም ላይ ገልጬ ማሳያችሁ ይሆናል። ልክ ይህንን ካሳያችሁ በኋላ እናንተ ደግሞ ምን እንድታደርጉ እንጠብቃለን? ገልጣችሁ በተቃራኒው ሳይድ ያለው ደግሞ እንድታሳዩ ደግሞ ከእናንተ ዘንድ ይጠበቃል። አሁን በየትኛው ልጀምርላችሁ ወዳጆች? ከጸጋ ብቻውን ጀምር ወይስ ከእምነት ብቻውን ጀምር? ማለት እምነት ብቻ ከሆነ ከጥምቀት አንጻር፣ ጸጋ ብቻ ሲባል ደግሞ ከፈቃድ አንጻር። መጀመሪያ ይህንን የምር ትቃወማላችሁ የሚለውን አንድ ንገሩኝ። ቆይ አንድ ኤፍሬም፣ የምርም ይህንን አሁን የምትቃወሙ ከሆነ ምን አልከኝ? አንድ ቀጥ ሊድ ድጋሚ ልድገመው። ሁላችሁም በዚህ ያላችሁ ሰዎች ደግማችሁ ስሙኝ። which ሁል ጊዜ ነው የምናገረው። አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ያለን ትምህርት ቋሚ ነው፣ ተመሳሳይ ነው፣ አንድ አይነት ነው። ምንም አይነት ልዩነት የለም። እደግመዋለሁ። አምስቱ ሶላዎችን በተመለከተ ወንጌላውያን ያለን አቋም፣ ያለን መረዳት፣ ያለን ትንታኔ በሙሉ አንድ ነው፣ ወጥ ነው። አሁን ይሄን የምትፈልጉ ከሆነ አሁን አኬ አመጣለሁ ማስረጃ ብለዋል። እኔ ማመጣላችሁ ማስረጃ ምን መሰላችሁ? አምስቱ ሶላዎች ምን ማለት ናቸው? አምስቱ ሶላዎችን ዲፋይንድ የተደረጉበትን ዶክመንቶች አመጣለሁ። አምስቱ ሶላዎችን ከዛ በኋላ እኔ ያለው ሉተራን ኤፍሬም አለ። ሶ እኔና ኤፍሬም ቆይ ሳጨርስ እንዳትገቡ። እኔና ኤፍሬም አለን። ሶ አስፈላጊ ከሆነ አንድ ሉተራንና ሌላ አንድ ሰው ትጨምራላችሁ። ፔንቴኮስታል ታምናለህ ወይ? እንደዚህ እንባባላለን፣ እንጠያየቃለን፣ እዚሁ ኮንፌስ እናደርጋለን ማመናችንን። አንተ ግን ሄደህ እነ ሉተራን የጻፉት እንትና የሚባል ስኮላር የጻፈው እንትና የሚባል የጻፈውን ትንታኔ ብታመጣ አንቀበልም። የምንቀበለው አምስቱ ሶላዎች ብቻቸውን ራሳቸውን ችለው ተብራርተዋል። ስፔሲፊክ የሆነ ጥቅስም ተቀምጦላቸዋል። አምስቱ ሶላዎች ምን ማለት እንደሆኑ ተብራርተዋል። ሶ አምስቱን ሶላዎችን ትከፍትና አምስቱ ሶላዎች ምን ማለት እንደሆኑ አንድ ባንድ እናያቸዋለን። እዛ ላይ የተገለጹትን ነገሮች በሙሉ ሉተራውያን ወደው ሳይሆን በግዳቸው ይቀበላሉ። እኔ ወድጄ ሳይሆን በግዴ እቀበላለሁ። የካውንስሉ ዌብሳይት ላይም ኢሴንሻል ዶክትሪን ነው ተብሎ ተቀምጧል። የዛ ዴፊኒሽን ስፔሲፊክ ነው። ሶላ ስክሪፕቸራ ማለት ምን ማለት ነው? ስክሪፕቸር አለው ማለት ምን ማለት ነው ስትል የኢትዮጵያ ወንጌላውያን አማኞች በሙሉ ምድር ላይ ያሉት በሙሉ ምን ብለው ይስማማሉ መሰለ? the bible is the sola infallible rule of faith and practice rejecting the equal authority of church tradition or the pope። ይሄ ነው ትርጉሙ ሶላ ስክሪፕቸራ ማለት። ይሄንን ኤፍሬም ወዶ ሳይሆን በግዱ ይጠጣል። እኔ ሳልወድ በግዴ ይጠጣለሁ። ከዚህ ውጪ ዴፊኒሽን ብታመጣ እንትና እንዲህ ብለዋል እንትና እንዲህ ብለዋል አንቀበልም። በሌላ ጉዳይ ላይ በሌላ ሐሳብ የተብራራ ስለሆነ ማለት ነው። ሶላ ፊዴም ብትል ስፔሲፊክ የሆነ ስቴትመንት አለው፣ ለዛ ስቴትመንት ጥቅስ አለው። ይሄን ሁላችንም እናምናለን፣ እንቀበላለን። አይ ከዚህ ውጪ የሆነ ሰዎች ጸጋ ለምሳሌ ጸጋን ያብራሩበትን አምጥቼ አሳያችኋለሁ ብትል፣ አይ ከዚህ ውጪ ደግሞ ሶላ ክርስቶስ አለውን የሚለውን ያብራሩበትን አምጥቼ ሰዎች አመጣለሁ ብትል ተቀባይነት የለውም። አምስቱ ሶላዎች የተብራሩበት ግን አርቲክል ከሆነ የምታመጣው አምስቱ ሶላዎች የተብራሩበትን ጽሑፍ ከሆነ የምታመጣው እናያቸዋለን። ምክንያቱም ወተት ነጭ ነው። ልክ እንደዛ አምስቱ ሶላዎች ፊክስድ ናቸው። ኦልሬዲ ወተት ነጭ ነው እንደሚባል ዴፊኒሽን ስቴትመንታቸውም ግልጽ ነው። እንደውም እንትን ሁሉ መቀየራት ጥቅስ ሁሉ መቀየር አትችልም። የተቀመጡ ጥቅሶች ሁሉ አሉ። ተመሳሳይ ጥቅሶች ናቸው። አንድ አይነት ጥቅሶች ናቸው። በሁላችንም ዘንድ የታመነ ትምህርት ነው። ይህንን ካልኩ አኬ ታንኪዩ ስለሰማችሁኝ እና አኬ ወደ አንተ መሄድ አንድ ፕሊዝ አንድ ይሻላል። አንድ ከፕሮቴስታንት እንደዛ እያደረኩ ይሻላል እንጂ ሁለት ፕሮቴስታንት እያወራ አንድ ደግሞ ኦርቶዶክስ፣ ሁለት ፕሮቴስታንት እያወራ አንድ ኦርቶዶክስ እንደዛ አይሆንም። እሺ ክሌም አስቀምጣል ብዬ ነው። ክሌም ችግር የለም። አዎ ኧረ አስቀምጫለሁ።
ትቀጥላለህ። ችግር የለውም። ዋርድኛ ብቻ እንዳይሆን እኛም እናንተ ላይ የምናነሳው እናስቀምጣለን። ታስቀምጣለህ። ችግር የለውም። እሺ እንግዲህ እንዳልኳችሁ ምን አይነት ርዕስን ይዘው ነበረ? እኔ እንግዲህ ዋናው ርዕስ ይሁን አይሁን ባላቅም ስገባ ግን እያወሩ የነበሩበት ርዕስ ምን የሚል ነበር? እምነት ብቻ የሚለው ከጥምቀት አንጻር አይታይም። ቀጥታ ነገር ሲያስቀምጡ አይተናል። ጸጋ ብቻ የሚለው ከሌሎች ተያይዘው ከሚመጡ ለምሳሌ የፈቃድ ቅድመ ውሳኔ ምናምን ጉዳዮች ጋር የሚያያዝ ነገር የለውም አይነት ነገሮችን ሲያስቀምጡ ነበር። ይህ ዝም ብሎ እንደዚሁ አይን ያወጣ ውሸት ነው ለኔ ከታላቅ ይቅርታ ጋር፣ ወይም የፕሮቴስታንትን ትምህርት አለማወቅ አሊያም ደግሞ ሚዲያው ላይ አንድነን የሚል ነገርን እንደው ለማቆም ያህል ብቻ የሚደረግ ጥረት ነው። አሁን ቅድም ኤፍሬም ሲናገር እንደሰማሁት ከሆነ ኤፍሬም እንግዲህ አይ እንትና የሚባል ስኮላር እንደዚህ ብሏል፣ እንደዚህ ኮንፌሽን ላይ ምናምን ላይ እንደዚህ ነገር የምታመጣ ከሆነ የራሱ ጉዳይ እንደዚህ የሚባል ተቀባይነት የለውም የሚል ነገር እናስቀምጣል። ስለዛ እነሱን የማትቀበል ከሆነ ከኔ ጋር ማውራት ምንም ጥቅም አይኖሩም። ምክንያቱም እኔ ማመጣልህ የእምነቱ ጀማሪ የሆኑ ሰዎች በምን መልኩ አስቀምጠውታል፣ ከእምነት መግለጫዎች፣ ከዋና የፕሮቴስታንቲዝም ሼፐሮች ለምሳሌ ከነ ማርቲን ሉተር ሊሆን ይችላል፣ ከሉትራንስ ኮንፌሽን እና እንደዚሁም ከሪፎርምዱ ኮንፌሽኖች ላመጣልህ ይችላለሁ። ለምሳሌ ከዶርቱ ካነን ምናምን ማለት ነው። እና እነዚህና የመሳሰሉ ነገሮችን ላመጣልህ ስለሆነ እነዚህን የማትቀበል ከሆነ ቃላቱ ገና ከጅምሩ በምን መልኩ እንደተብራሩ ልታውቀው ልትረዳው አትችልም። ታዲያ ምንድነው ልታመጣልኝ የተዘጋጀው? እንግዲህ እርግጠኛ ባንሆንም አንተ የምትነግረን ይሆናል። አይ የሆነ እዚህ ሀገር እንደው የሆኑ ሰዎች ተሰባስበው እምነት ብቻ ብለን እንቀበላለን፣ እምነት ብቻ ስንል እንዲህ ማለታችን ነው ያሉበትን ሊሆን ይችላል። እሱ አይደለም፣ እንደዛ እኮ አይደለም። ትምህርት የሚታየው አይተዋል። መለስ ብለህ ትምህርቱ እንዴት ነው የተጀመረው የሚሉ ነው የምታየው፣ የምታነበው፣ የምታጠነው። ስለዛ የስኮላሮቻችሁን የፕሮቴስታንቶችን የእምነት መግለጫዎች ዞር አድርግ ካልከኝ በቃ አለቀ። እሱ ላይ ማውራት ስትችል ነው የምናወራው ማለት ነው ከአንተ ጋር። ስለዛ አንተ እነሱ ላይ ማውራት የምትችል አይመስለኝም። ምናልባት ግን ኤፍኤም ደብሊውኤስ እዚህ ላይ ማውራት የሚችል ይመስለኛል። ከቻለ ከእሱ ጋር ደግሞ አወራለሁ። ምን ጉዳይ ላይ? አንደኛ እምነት ብቻ የሚለው ጥምቀትን ከጥምቀት ጋር የሚያገናኘው ነገር የለም ብሏል። እምነት ብቻ የሚለው እኔ ግን ላሳያችሁ ይችላሉ እያልኩኝ ነው። እሱ ሉትራን ነው መሰለኝ ኤፍሬም የሚባለው ወንድማችን ከዛው ከራሳችሁ የሉትራን ከቡክ ኦፍ ኮንኮርድ ላይ አንስቼ ያሳያለሁ። በተቃራኒው ደግሞ አንተ ምን ታሳያለህ ብያለሁ። እምነት ብቻ የሚለው ከጥምቀት ጋር አይገናኝም የሚል ከራስህ ከሉትራን አውጥተህ ታሳያለህ። ሁለተኛ ጸጋ ብቻ የሚለው ከቅድመ ምርጫ እንዲሁም ከፈቃድ ጋር አይገናኝም ስትል ነበር። እንደሚገናኝ ከራስህ አሁንም ከሉትራን የእምነት መግለጫዎች እዛው ከቡክ ኦፍ ኮንኮርድ ላይ ያመጣላለሁ። አንተ ደግሞ በተቃራኒው ጸጋ ብቻ የሚለው ከፈቃድ ጋር አይገናኝም ከቅድመ ውሳኔ ጋር አይገናኝም የሚል ገልጠህ ታሳያለህ ማለት ነው። ቀጥል ኤፍሬም ደብሊውኤስ። አሁን ኤፍሬም ካወራ ቀጣይ ላይ ኤፍሬም ደብሊውኤስ አታወራም። መሀል ላይ እኔ እገባለሁ። ልታወራ ካልሆነ ዝጋው። ተው የሚዩት አድርገው ኤፍሬም በተራ ይሻላል። ተመሳሳይ ዲፊኒሽን ካታጎሪ አያስቀምጡም። ሉተራኑም ሪፎርመሮቹም አያስቀምጡም። እምነት መቀበያው ነው፣ ሳክራመንቱ ሰጪው ነው፣ ጸጋን የሚያቀርብ ነገር ነው፣ ኢንስትሩመንታል ኮዝ ነው። ስለዚህ እምነት ደግሞ በኃጢአተኛው ጎራ ያለ ጽድቅ መቀበያ መንገድ ነው። እሱን ብለናል። ያኛው አንዱ ለእግዚአብሔር ነው ጸጋን ኢንስትሩመንት የሆነው፣ አንዱ ደግሞ አንድ ጊዜ እየሰሙ አይደለም እየተሰማ አይደለም እያሉ ነው ከታች ነው እንዴ? ኦኬ እስቲ ሚዩት አድርገው አንሳው። እስቲ ሚዩት አድርግና አንሚዩት አድርገው። እስቲ ፓስተር እንትን ስላለ እንደው ሚዩት ፓስተር አለ ሚዩትን አንሳና መልሰ እየተባለ ነው። አሁን መጥቷል እየተባለ ቀጥል። እሺ አለው እንትን ታብታቡ ነው መሰለኝ የተቆራረጠ ነው።
ኦኬ ይሰማል አሁን እኔ እሺ እሰማለሁ። ይፊ እየተሰማለህ? እሺ ኤፍሬም ትሰማለህ? ከእንትን ጋር አብራራ ማለት ጥምቀትን ያገለለን ወይስ አይደለም ከሚለው ጋር አብራራሽ። ቶቶ አንተ አትነግረውም ዲያቆን፣ እሱ የፈለገውን ያብራራ። አንተ ሼፕ አታድርገው ጥያቄው። ኤፊ ጎይድ አይደለም ከእኔ ጋር ስላወራ ስለነበረ ነው። እሺ ቀጥልሽ። አይ ከአንተ ጋር ስናወራ ነው ሀሳቡን ያነሳ ነው። አይ ቲንክ አክሊልም እዛ ጋር ነው እንግዲህ ያደረገው ሀሳብ የሚሰጠው የራሱን ሀሳብ ነው። ያው ክሌም አስቀምጠዋል። ክሌሙ ምንድን ነው? እኔና ዲከን ያወራ ነው ከበረከት ጋር መምህር በረከት ጥምቀትና እምነት ብቻ ሲሉ ጥምቀትን ሳክራመንት አያገል ኦፍኮርስ ፕሮቴስታንቱ አያገልም፣ ግን ኦፍኮርስ ኢፊካሲ ላይ ልዩነት አለ። አንዱ የኃጢአት ስርየት ድነት የሚል ነገር ይጠቅሳል፣ ሌላኛው አይጠቅስም። ሌላ አይነት ጸጋ ነው የሚጠቅሰው። ስለዚህ እሱ ላይ ልዩነት አለ፣ እሱን አንክድም። ሳክራመንት ግን ሰጪ ነው፣ እምነት ተቀባይ ነው። ሁለት ዲፊኒሽን ነው የሚቀመጥላቸው። ተመሳሳይ ናቸው፣ አንድ ትርጉም ነው ያላቸው ብለን አናስቀምጣቸውም። ስለዚህ ሳክራመንቱ መሆነ የእግዚአብሔር ቃል ምንንም ጸጋ ቢያቀርብ ሰው በእምነት ብቻ ነው የሚቀበለው። የሶላ ፊዴ ብያኔ ለሳክራመንቱ ራሱ ግራውንድ ነው። ይሄ ደግሞ ስማል ካልድ አርቲክል ፓርትቱ ላይ ተቀምጧል። ጀስቲፊኬሽን ባይ ፌዝ አሎን የሚለው ያ ክሌም ለሁሉም ፕራክቲስ ለሁሉም ቲቺንግ ግራውንድ ነው የሚል ማለት ነው። ስለዚህ ለሳክራመንቱም ግራውንድ የሆነው ሶላ ፊዴ ነው። ምክንያቱም እምነት መቀበያው ነው። ጥምቀት ምንድን ነው? ሰጪው ነው። ሳክራመንቱ ሰጪ ናቸው፣ ጸጋን አቅራቢ ናቸው የሚል ማለት። ስለዚህ በሁለት ካታጎሪ እስከተቀመጠ ድረስ እምነት ብቻ ከሚለው ጋር ብዙ መላተም ምናምን የለም። የእምነት ብቻ ዋናው ክሌም ግን ሰው በእምነት ብቻ ይጸድቃል የሚል ነው። የሰውን ሜሪት ያወገዘ ነው። የክርስቶስን ትሩፋት የምንቀበልበት ብቸኛው ኢንስትሩመንት በእኛ በኃጢአተኛው ሳይድ ያለው እምነት ነው የሚል ነው። ስለዚህ ይህ ነው ክሌሙ። ፕሪዴስቲኔሽን እና ፍሪዊልን ከጸጋ ብቻ ጋር ሊንክ ይደረጋሉ ወይ? አይደረጉም አይደለም። አሁን ፕሪዴስቲኔሽን አለ አርቲክላችን ላይ ያለ ኢሌክሽን ማለት ነው፣ እንደዛ አለ። ፍሪዊልንም በተመለከተ አለ አርቲክል 2 ላይ እንደዚህ ያለው ጉስፐር ኮንፌሽን 28 አርቲክል አለው። እዛ ላይም በደንብ ዲስከስ ተደርጓል ፍሪዊል ማለት ነው። ጀስቲፊኬሽን ሁሉም ነገር ዲስከስ ተደርጓል። የጸጋ ብቻ ግን ዋናው ክሌም መሰረታዊ ክሌም ዘ ሶል ኢፊኬሽስ ኮዝ ኦፍ ሳልቬሽን ጸጋው ነው የሚለው። እሱን ደግሞ ዘ ኦል ፕሮቴስታንት ፕሪዴስቲኔሽን ላይ የተለየ አቋም ያለው የራሱ ኢንፈሲስ እና አስተምሮ የሚያቀርብ ሁሉ የሚስማማበት ግራውንድ ነው ክሌም ነው የሚል ነው። እኔ ሜፋም ያቀረብ ነው ክሌም ማለት ነው። ግን እስቲ ጥሩ እንዲሆን አካሄዱ ላይ አውርተን እንደዛ ዲስከስ ብናደርግ ይሻላል ባይነኝ ፓስተር። እንደዛ ከተቻለ እሺ፣ እንዴት እንደምናወራ ምናምን ማለት ነው። ስለዚህ አሁን እንትን እናድርጋ እንግዲህ አሁን አቋማችንን በግልጽ እናስቀምጥና ለምሳሌ እንዲህ እናድርገው ወይ ከጸጋ ብቻው ወይም ደግሞ ከእምነት ብቻ እንጀምርና ጸጋ ብቻ ብለን ስናስተምር የጸጋ ብቻ አስተምህሯችን ያልኩት በአስተምህሩ ደረጃ ጸጋ ብቻን በአስተምህሩ ደረጃ የሉትራኑና የፔንቴኮስታሉ ተመሳይ ነው ብለን የምታምነው ኤፍሬም? እና እሱ ላይ ተመሳይ ነው ብለን የምታምን ከሆነ እሱ ላይ በቀጥታ ሰዓት እየተያያዘልን ማስረጃዎችን እየገለጠን ማውራት እንችላለን። ጸጋ ብቻ የሚለው በአስተምህሩ ደረጃ ነው ያልኩት። ጸጋ ብቻ የሚለው በአስተምህሩ ደረጃ የእኛና የጴንጤኮስታሎቹ ሙሉ በሙሉ ተመሳሳይ ነው ብለን የምታምነው ጠይቀኝ ወይስ እሱ ነው? ኤፍሬም ደብሎይስን ነው። ሙሉ በሙሉ የሉተራኖቹና የጴንጤኮስታሎቹ ጸጋ ብቻ የሚለው አስተምህሩ ላይ ሙሉ በሙሉ ተመሳሳይ ነው የሚለው ላይ። እሺ የሶላ ፊዴ አሁን አንተ ትልቅ ማዕቀፍ ነው የጠራው። እዛ ዝርዝር ነጥብ ውስጥ ያለ ጸጋ ብቻ ሶላ ፊዴ አይደለም። ጸጋ ብቻ በጣም አሪፍ። አሁን ሰፊው ማዕቀፍ ሶላ ፊዴ ሰፊው ማዕቀፍ ፕሮቴስታንቱን ያግባባው ዋናው ክሌም እሱ ነው። ከዛ በኋላ ዝርዝር ነጥቦች ፕሪዴስቲኔሽን ምናምን የሚባሉት ነገሮች ሌላ ሰብጀክት ሌላ ርዕስ ናቸው። ሶላ ፊዴን አላልኩም ኤፋ ፕሪዴስቲኔሽን ላይ ሶላ ፊዴን ሳይሆን ሶላ ግራቲያ ላይ ጸጋ ብቻ ላይ የእናንተ የጸጋ ብቻ አስተምህሯችሁ እና ጴንጤኮስታሎችም ጸጋ ብቻ ይሉም አላልንም። ጴንጤኮስታሎችም ጸጋ ብቻ ይላሉ። አዎ እናንተም ጸጋ ብቻ ትላላችሁ። ግን ጸጋ ብቻ ብላችሁ ይህ የጸጋ ብቻ አስተምህሯችሁ በአስተምህሩ ደረጃ ውስጡ ያዘለው አስተምህሩ እናንተ ጋር ጸጋ ብቻ የሚለው ትምህርት ውስጡ ያዘለው ያስተምህሩ እና ጴንጤኮስታሎቹ ጋር ያለው ሙሉ በሙሉ ተመሳሳይ ነው ወይስ አይደለም? እሺ አሁን እኮ ጥያቄ ቬግ ስለሆነብኝ ነው። ምክንያቱም ሁለት ርዕሶችን ሊንክ እያደረክ ነው። አሁን ሶላ ፊዴ ትልቁ እኔ ላስረዳው።
አኬ አሁን ምንድነው ጥያቄ እየጠየቀ ያለው? ኤፍሬም ደብሌስ ነው የጠየኩት። ኤፍኤ አይቶ እኔ አንድ ደን ሰጥቶኛል እሱ እንድመልስ። ስለዚህ ልመልስ። አንድ ይቅርታ ፕሊዝ፣ ከሱ ጋር ልጨርስ። ይፋ አይ ነው የምናገረውን ታውቃለህ፣ ለዛ ነው። እሺ አይ ቀጥል። እሺ በቃ ኦኬ እሺ ቀጥል። እሺ ኤፍሬም ደብሌስ አንድ የሚዩት አድርገውና፣ እሺ በቃ ኤፍሬም ባለ ጊዜ ቀጥል። እሺ ቀጥል። እሺ አንደኛ አኬ ስታወራ ሪስፔክትፉል ብታወራ ደስ ይለኛል። አሁን ስለማታውቁ እንደዚህ ስላቱ የምትለው ነገር ትክክል አይደለም። ስለማታውቁ መች ነው ያልኩት? ኤፍሬም መች ነው ስቴት ሁለት ጊዜ አንድ ጊዜ ሳይሆን ሁለት ጊዜ ነው። ምናልባት የፕሮቴስታንቱን አስተምሮ ስለማታውቁ ይሆናል እያልክ ሁለት ጊዜ ነው ያልከው። ስለማታውቁ አይደለም ያልኩት። እንደ ኦፕሽን አድርጌ ይህን ነገር መካድ ወይ የፕሮቴስታንትን ትምህርት ሲጀምር አሁን አይደለም ያልኩት፣ ቀደም ነው። ግን እሱንም ደግሞ ያልኩት ምንድነው አለማወቅ ነው። ወይም ደግሞ ሚዲያ ላይ አልኩኝ አንድ ነን የሚለው ነገር ዝም ብሎ ለማስያዝ የሚነገር ነው አልኩኝ። ምናልባት እናንተ ጋር ያለው እንደዚህ አይነት ኦፌንሲቮችን እንትን ባትል በቃ እኛ ሪስፔክት አድርገን በጌታ እና ወደ ትምህርቱ ተመለስ። እንዳትደግሞ እኮ ነው። ኦኬ ተው ፕሊዝ፣ እንዳትደግሞ ነው። እሺ ቃላት ለቀማ ውስጥ ከገባ ጭቅጭቅ ወደ እንትኑ ልምጣ። ቃላት ለቀማ ውስጥ ከገባ ስለዛ ወደ እንትኑ ሂድና የጠየቁት ጥያቄ ምን የሚል ነው? ጸጋ ብቻ የሚለው አስተምህሮ ላይ ሉተራኖች ጸጋ ብቻ ሲሉና ፔንቴኮስታሎች ጸጋ ብቻ ሲሉ ሙሉ በሙሉ ውስጥ ያዘረው አስተምህሮ ይመሳሰላል አይመሳሰላል ወይ ነው? እሺ አሁን ልብ ብላችሁ ስሙ፣ እታችም ያላችሁ ሰዎች። አሁን አኬ እኔ ያላነሳነውን አርጊውመንት አሁን ሁልጊዜ እንደምለው ነው። እኛ ወተት ነጭ ነው ብዬ ከመጣው እኔ ኤፍሬም ወተት ነጭ አይደለም ብለህ ነው አርጊው ማድረግ ያለብህ። ወተት ነጭ ነው ስል ሁልጊዜ ወተት ቢጫ አይደለም ብለህ ቢጫ አይደለም የሚለውን ቢት ማድረግ ለምን እንደምትፈልግ አይገባኝም። እኔ ቅድም ስል የነበረው ኤፍሬምም ሲል የነበረው ጸጋ ብቻ የሚለው አስተምሮ ላይ አይደለም። ኦኬ ወይ ሶላ ፊዴ የሚል አስተምሮ ላይ አይደለም፣ ወይም ሶላ ግራሻ የሚል አስተምሮ ላይ አይደለም። አምስቱ ሶላዎችን በተመለከተ ወንጌላውያን አማኞች በሙሉ ተመሳሳይ አቋምና እምነት ነው ያለን። ምናብራራባት መንገድ ወጥ ነው። እንደገና ደግሞ እዛ ላይ ስፔሲፊክ የሆኑ ጥቅሶች ሁሉ አሉ። ጥቅስ ሁሉ መቀየር አይቻልም እዛ ላይ ብዬ ተናግሬ ነበር ቅድም ማለት ነው። አሁን ከዛ በኋላ ምንድን ነው የምትፈልገው አንተ? ሶላ ስክሪፕቸራ የሚለውን አሁን ግሬስ አለውን ስለሆነ እየተወራ ያለው ሶላ ግራሺያ ማለት ነው። ጸጋ ብቻ የሚለውን ከአምስቱ ሶላዎች በተብራሩበት ማዕቀፍ ውስጥ ሳይሆን አሁን የምትፈልገው ጸጋ ብቻ አምስቱ ሶላ የሚለውን ነገር ትጠቀምና ታይትሉን ከዛ ሮጠ ትወጣና ጸጋ በሉተራውያን የተብራራበትን ወይም ደግሞ በፔንቴኮስታል የተብራራበትን ወይ እንደዛ ተወስድና እዛ ጋር ሄደህ አይው አንተስ እንደዚህ ትላለህ፣ ሉተራውያን ደግሞ እንደዚህ ይላሉ፣ ስለዚህ እዛ ጋር ትክክል አይደሉም ትላለህ። አሁን እኛ እያወራን ያለ ነው ስለ 5 ሶላስ ነው። ኦኬ አምስቱ ሶላዎች የተብራሩበት ስቴትመንታቸውን ራሱ መቀየር አትችልም። ስቴትመንት አላቸው። እዛ ስቴትመንት ላይ ተመሳሳይ ነን። ጸጋ የሚባለውን ለብቻውን ወስደህ ግን ከአምስቱ ሶላዎች ነጥለው እሱን ሄደስ ቅድምም ደግሞ ሉተር ያለውን አመጣለሁም ስትል ነበረ። ደማተር ኦፍ ፋክት ሉተር እንኳን አልጻፈም አምስቱ ሶላዎችን። ሉተር የት ነበረ አምስቱ ሶላዎች ሲጻፉ? እነዚህ አምስቱ ሶላዎች ከዛ ከመጽሐፍ ቅዱስ ውስጥ ከተውጣጡ ትምህርቶች የተሰጠ ስያሜ ነው። ለነዛ ትምህርቶች የተሰጠ ታይትል ነው አምስቱ ሶላ የሚባለው። እኛ አሁንም እያልኩ ያለሁት አምስቱ ሶላዎች አሁን 5 ሶላስ ብለህ ሰርች ብታረግ የሚመጣልህ ዴፊኒሽን አለ አይደል? አርቲክሎች አሉ። የተለያዩ ዌብሳይቶች ላይ የምታገኛቸው አርቲክሎች አሉ። እነዚህ አርቲክሎች በሙሉ ሶላ ስክሪፕቸራን የሚያብራሩበት መንገድ ተመሳሳይ ነው። ሶላ ፊዴን የሚያብራሩበት ተመሳሳይ ነው። ሶላ ግራሺያን ተመሳሳይ ነው የሚያብራሩት። በእነዚህ አንድ ነን ያልኩት። ከዛ በኋላስ ጸጋን ለምሳሌ ተወስድና አንተ ምን ማድረግ ትፈልጋለህ መሰለህ? ኦኬ ጸጋ መቀበያ ለምሳሌ ጥምቀትና ሳክራመንት በአጠቃላይ የጸጋ መቀበያ ሚንሶች ናቸው ብላችሁ ታምናላችሁ? የተባለውን ከሌላ ቦታ ላይ ገባ ኤፍሬም ራሱን ነው ያብራራ ያለው ከታላቅ ይቅርታና እኛ መች ገባን? አሁን አንተ ስታብራራ አይ አይደለም። አንተ ሲጀመር ያልተጠየቅከውን እኔ ነኝ ይህንን እመልሰዋለሁ ብለህ በሰው ተራ የገባህ አንተ ነህ። በሰው ተራ ገብተህ ደግሞ ልጁ ቢሆን ይህን ጥሩ ነገር መልሶልኝ ይህን ይቀጥለን ነበር። አንተ በጣም ብዙ ሰዓት ተጠበቅ። አንተ ማትፈልገውን ስለሆነ ጥሩ ነገር አለ። የተጠየቀውን ጥያቄ አይ አይደለም የተጠየቀው ጥያቄ ግን አሁን ራሱ አሁን እኔን አቋርጠህ እንድትናገር ማን ፈቀደልህ? አሁን ኤፍሬም እኛ አቋርጠናል አንተን። ስለዛ አይውልህ በቃ ማውራት ስትችሉ ጥሩንና ማለት ነው። ማውራት ስትችሉ ማለት ነው። አንተ ስታወራ ኮና ሚታርገን ስንሰማ ነበር። አኬ አዎ ዝም ብለህ እየሰማኸኝ ከርዕሱ ሳልወጣ ስላወራው ነው። አንተ ደግሞ እኔ ከርዕሱ መች ስለ እንዴ እኔ ማውራት ስለ ጸጋ ብቻ አይደል እያወራሁ የገባህብኝ?
አረ ምን ስለ ጸጋ ብቻ ታወራለህ? አንድ ጊዜ እኛ እንደዚህ ይህንን 5 ሶላዎችንም ስናስተምር የምናስተምረው የሆነ ቦታ ላይ ከተዘረዘሩ ነው ትላለህ። አንድ ጊዜ ሉተር ይህን አላስተማረም ትላለህ። ጭራሽ ጸጋ ብቻን ሉተር አላስተማረም ልትል ነው እንዴ? እምነት ብቻን ሉተር አላስተማረም ልትል ነው እንዴ? አያችሁ አሁን ያልኩትን አፕላይ ሲያደርግ ትዊስት ሲያደርግ 5 ሶላዎች የሚባሉ ነገር ሉተር ተናግሯል። እና አንዴ ቆይ ሰማኝ። እኔ 5 ሶላዎች ብሎ እንደዚህ በዝርዝር እንትን ብቻ ያልኩት እሱን መርታት ስለማትችል ትዊስት አድርገውና ሌላ እንዳላልኩ አድርገህ አንዴ እሱን ያመጣሁበት ምክንያት ምን ነበር መሰለህ? አንዴ ይቅርታ አድርግልኝና ይህንን ነገር ያመጣህበት ምክንያት ጭራሽ ሉተርን እጠቅሳለሁ ብለሃል። ለዚህ ብለህ ነው ይህን ነገር ያመጣኸው እንዴ? 5 ሶላዎችን ብለህ ሉተር አለ። ስለዚህ 5 ሶላዎች ብሎ ኧረ እባክህን ተረጋጋ። እምነት ብቻ የሚለው ላይ አልኩኝ። እምነት ብቻ የሚለው ላይ እንዲህ ከጥምቀት ጋር እንደሚገናኝ ከራሱ ከሉተር ከፈለክ እጠቅስልሃለሁ አልኩኝ። እምነት ብቻ የሚለውን ትምህርት ሉተር አስተምሯል አላስተማርም? ንገረኝ መጀመሪያ አንተ። እምነት ብቻ ለምን አላስተማርም? በደንብ ነው እንጂ ያስተምረው። ዋነኛ ትምህርቱ አይደለም። ጸጋ ብቻ ነስ አስተምረዋል። ስለ ጸጋ ብቻ እና እምነት ብቻ ሉተር ካስተማረ ስለ ጸጋ ብቻና ስለ እምነት ብቻ ስናወራ ከሉተር እያነሳው አሳያለሁ ማለት ነው። ምክንያቱም እሱ አስተምሮ አልፏል። እኔ ደግሞ እያልኩ ያለሁት አንተ እኮ እሱን ማስተማር ትክክል አይደለህም፣ እሱን አታስተምር አይደለም። እኔ ደግሞ እያልኩ ያለሁት 5 ሶላዎች የተበራሩበት የራሳቸው ስቴትመንት አላቸው፣ የራሳቸው ኮንቴክስት አላቸው። በዛ ማቀፍና ሉተር አብራርቶ አልፏል። ጸጋ ብቻ ነው ወይም ደግሞ የሉተራን ኮንፌሽኖች እነዚህ የእምነት መገለጫዎች በኋላ ላይ የተነሱ በዛ በሪፎርምድ ሰርክል ያሉ የተለያዩ የእምነት መገለጫዎች የቤልጂኩ ኮንፌሽን ሊሆን ይችላል፣ የዶርቱ ካናል ሊሆን ይችላል ምናምን እነዚህ ጸጋ ብቻን አብራርተዋል ብለህ ታምናለህ? እነሱም አብራርተዋል። የእኛም ስኮላሮች ማት አብራርተዋል። እሺ ካብራሩ ከነሱ እየጠቀስኩኝ ከነሱ ማብራሪያ እየጠቀስኩኝ እንዴት ከጴንጤቆስታሉ ጋር ተመሳይ እንደሆነ እናያለን። ከጴንጤቆስታሉ ጋር ተመሳይ ከሆነ የጴንጤቆስታሉን አንተ ስለሆንክ እያወጣህ የምታሳየን እንግዲያውስ ጴንጤዎችም እንዲህ ነው የሚያምኑት ብለን ዘግተን ልንሄድልህ እንችላለን። አያሳስብም። እንደሱ እኮ አይደለም። አሁንም እንደሱ አይደለም። አርጊውመንቱ እኮ እንደሱ አይደለም። የኔን አርጊውመንት እኮ መጀመሪያ መረዳት አለብህ። የኔ አርጊውመንት እነሱን እንዳጠቅሱብን አልክ እኮ እና ሉተር እንዳጠቅሱብን አልክ። ይሄ ሁሉ ደንቅ እኮ ስለ ጸጋ ብቻ እየተወራ ሉተር አይጠቀስብን አለ። ሉተርን አትጥቀስ አይደለም ያልኩት። እንደዚህ ነው ያልኩት። እኔ 5 ሶላዎች የራሳቸው ስቴትመንት አላቸው። 5 ሶላዎች እነዛ 5 ሶላዎች የተቀመጡ ጥቅሶች ሁሉ አላቸው። 5 ሶላዎች ሲብራሩ 5 ሶላዎች ያብራሩበትን ስጠኝ። ሉተራኖች ለብቻቸው ያብራሩበት አለ የለም? ይሄ ነገር ከአለህ መጽሐፍ ነገር ምን 5 ሶላዎችን ሉተራኖች በራሳቸው ያብራሩበት አሁን እያወዳደርን ያለ ነው። የሁላችንም ነው ያልኩህ እኮ የኔ አርጉመንት እኮ የሁላችንም ነው እኮ ነው። 5 ሶላዎች የተበራሩበት ቅድም እኮ ዴፊኒሽናቸውን አውጥቼ በቃ ወደ ውይይታችን እንግባ። በቃ አለቀ። ጸጋ ብቻ ላይ ተመሳሳይ ነን ካልክ እንግባ። ቆይ አንዴ መኩይ እንትን ደግሞ ሌላ እንትን እንዳይሉ ደግሞ አንተ ምሳሌውና ጸጋ ብቻ ላይ በአስተምህሩ ደረጃ ጸጋ ብቻ ብለን ስንናገር ተመሳሳይ ነው፣ ወጥነት አለው። እኛም ስናብራራው ሉተራኖቹም ሲያብራሩት ያው ነው የምትል ከሆነ አሁን ወደ ውይይት እንግባ። ማስረጃ እየገለጥክ ከአንተም ሊቃውንቶች እየገለጥክ ከነዚህኞቹም ሊቃውንት እየተገለጠ የምናየው ይሆናል። እሺ እኔንም ተቀበል። እኔም አሁን ጸጋ ብቻ የሚለውን በ5 ሶላዎች ማቀፍ አንድ አይነት ነን። ማስረጃም ሳመጣ 5 ሶላዎች ላይ ጸጋ ማለት ምን ማለት እንደሆነ ነው ማመጣው። ከዛ ሉተራንንም ይጠይቅልሃለሁ፣ ኮንፎርም ያደርጋሉ፣ እኔም ኮንፎርም አደርጋለሁ። ጸጋም ቢባል ትምህርት ስኮላር ጋር እንድትሄድ አልፈቅድልህም። በቃ ስለዛ ስኮላር ጋር እንድሄድ የማትፈቅድልኝ ከሆነ ሌላ ጊዜ መወያየት ስትችሉ ጥሩ ናት። ታዲያ እኛ እንደዚህ ቁጭ ብለህ ያልኩትን ነው እንትን የምለው እኮ እኔ ወንድሜ አከብራችኋለሁ ምናምን፣ ግን እኔ አሁን እዚህ ጋር የመጣሁት ደግሞ ለምሳሌ አንተ ወድግተልና ከጎን ያለውን ኤፍሬም ደብሊውስ የሚባሉን ወንድም ኤፍሬም ይህንን እኔ እቀበላለሁ አንተ ሳትቀበልም ስትለው እሱ ደግሞ ቀበል ያደረገና እኔ ሉተራን ነኝ አንተ ጴንጤ ነህ አንተ እሱን ትቀበላለህ እኔም እቀበላለሁ ምናምን ተባብላችሁ እንደዚህ አይነት ነገር ምናምን ለእሱ ይሄ ምንድን ነው? ለእሱ አይደለም የመጣሁት። የገባሁት ለምንድን ነው? እምነቶቻችሁን ከስር ከመሰረቶቻቸው ከራሳቸው ከዚህ ከእምነት መገለጫዎችና ከሊቃውንት መጽሐፍት እየገለጠን እናያለን፣ እንመዝናለን። ይህ በዚህ መልኩ ተብራርቷል የሚለውን በቃ ያ ኢንተሌክቹዋል ዲቤት ነው። አይተዋል። የሊቃውንቶቻችሁንና የኮንፌሽኖቻችሁን ነገር ገልጠን ማየት ይጠይቃል እሱ እንጂ ዝም ብለህ እዚህ ጋር እኔም ሉተራን ወንድሜን እጠይቀዋለሁ እሱ እኔን ይጠይቀኛል፣ እየተስማማን ይኸው አንድ እቀበላለሁ እንላለን። ይህ አዋጅ መናገር አይደለም።
እሱ ሲጀመር እናንተ እንደሱ አይደለም ያልኩት፣ ዲቤቱ ላይ አይደለም እንደዛ ያልኩት። አሁን አይደለም ማለት ከሆነ የምትፈልገው ምን ማውራት ትችላለህ መሰለህ? አይደለም እሱ ከሆነ የምትፈልገው በሊቃውንቱ መጽሐፍት ኤፍሬም ደብሊውኤስ ማውራት የሚችል ከሆነ ከእሱ ጋር ማውራት እንችላለን። እየገለጠ ምን መሰለህ አክሊል፣ አሁን አንድ ርዕስ አሁን ፕሪዴስቲኔሽን ፍሪ ዊል ምንድን ነው የምትል ለማውራት ያሰብከው የሚለውን ክሌምን አስቀምጥና ምን አልከኝ? ክሌም ምንድን ጸጋ ብቻ የሚለው ውስጥ አሁን ብዙ ላይክ ፕሪዴስቲኔሽን ጋር ፍሪ ዊል ጋር ምናምን ልትሄድ ከሆነ በጣም ብዙ ሊሆናል እንትን ይሆናል፣ በጣም ሰፊ ምናምን ይሆናል። ስፔሲፊካሊ አሌክስም የከፈተው ፍሪ ዊልን በተመለከተ ነው። እዛ ላይ ክሌም ካለ ክሌምን አስቀምጠ፣ እኛም ደግሞ ኦርቶዶክሱ ሳይድ ላይ የምናነሳውን አንስተን እኛም በእናንተ ሳይድ የሆነ ርዕስ እንይዛለን፣ እናንተም በእኛ እንደዛ አርጊው ማድረግ እንችላለን። እሺ ጣጣ የለም፣ ምንም ችግር የለም። ጸጋ ብቻ የሚለውን ከምን ጋር ልታገናኘው ነው ያሰብከው? በአጭሩ ጸጋ ብቻ ለማገናኘት እያሰብኩ ያለሁት አሁን በአስተምሮ ሙሉ በሙሉ ይሄ የጸጋ ብቻ አስተምሯችን ሙሉ በሙሉ ተመሳይ ነው የሚል ነገርን እየተናገራችሁ ስለሆነ እና እኔ ደግሞ ይህን ነገር በጣም ትልቅ ስህተት ነው ብዬ ስለማምን ጸጋ ብቻ የሚለው አንደኛ ኦፍኮርስ ከነፃ ፈቃድ ጋር ይገናኛል። ጸጋ ብቻ ከዘላለማዊ ከምርጫ ጋር ኢተርናል ኤሌክሽን ጋር ይገናኛል፣ ወይም ከቅድመ ውሳኔ ጋር ይገናኛል። ምክንያቱም ቅድመ ውሳኔ ተብሎ ራሱ ሲብራራ አውት ኦፍ ፒውር ግሬስ ተብሎ ነው የሚነገረው። ከንጹህ ጸጋ የተነሳ ጸጋ ብቻ አሁን ነፃ ፈቃድንም ቅድመ ውሳኔንም የሚነካ ትምህርት ነው ጸጋ ብቻ የሚለው ትምህርት። ስለዛ እሱ ላይ ገብተን የምር የአንተ ትምህርትና የኤፍሬም ትምህርት ተመሳሳይ እንደሆነ አሁን እዚሁ ጋር ሁለታችሁም ባላችሁበት ዛሬውኑ እዚህን ወስነ ነው እናድራለን ማለት ነው። አይሻልም? ይሻላል። አንዴ የእኔ ሀሳብ ምንድን ነው? ሀሳብ ገባኝ። አንተ አሁን ልዩነቱን ትለያያላችሁ የሚለው ክሌም ለማሳየት ነው የፈለግከው። አንድ ነን ያላችሁት ስህተት ነው። ኤፍሬም ግን የኦርቶዶክስ የሚግባ የኦርቶዶክስም ጸጋ ብቻን ላምጣና አሁን ዲቤት እንግባ። ጥሩ ነው። እሱንም ደግሞ ይቻላል እንገባለን። እሱን ደግሞ ቀጣይ እንገባለን። ይሄንን አንጨርስ። አንተና እኔ አሁን ጸጋ ብቻ በኦርቶዶክስና በፕሮቴስታንት በሚል እኔ እናንተ እንግባ። አሁን እኔ ሬዲ የእናንተ መጽሐፍ ሬዲ አድርጌያለሁ። ሬዲ አድርግ በደንብ በቃ ቁጭ አድርገው። እሱንም እንገባበታለን። ተረጋጋ። እሺ ወደ እሱም እንገባለን። አሁን ከዚህ ከኤፍሬም ደብሊውኤስ ጋር እዚህ ጋር የምር አንድ ናችሁ ወይ የሚለውን እንጨርስ። አሁን ሰዓት እየተያዘልን አያስፈልግም። በቃ አሁን እኔ እናንተ አያስፈልግም። ወዳጅ ርዕስ ይዘህ አሁን ደቂቃ አንድ የኤፍሬም ደብሊውኤስን እንትን ሀሳብ አታቋርጠው። ደቂቃ እያዘልን ኤፍሬም ደብሊውኤስ ሲቀጥል ሙሉ በሙሉ አንድ ነን ስላልክ አንድ የሆናችሁበትን ከፔንቴኮስታል ስኮላሮችን ከእናንተም እያነሳ ወደ ማስረዳት ኤፊ እኩልና ትሰጠኛለህ። ኦርቶዶክስ ጸጋ ብቻ ስላልሰጠህ እኮ አይደለም ወዳጅ ኤፍሬም። ምንድን ነው ርዕሱ እንዳይነካ በጣም እንትን እያልክ ነው። ጸጋ ለብቻ የእኛን ጸጋ ለብቻ አብረናል። አይሰማም ወዳጅ ኤፊ ያቀረበው ርዕስ ቀጥል ይዛችሁት የነበራችሁት ርዕስ አሁን ልክ እኔ ስመጣ እሱን ርዕስ ትተነው ሌላ ርዕስ ጋር እንሩጥ እንግባ አይባልም። ቀጥል። ጸጋ ብቻ ላይ ምን አወራን? ዘሶሊፊኬሽንስ ኮዝ ኦፍ ሳልቬሽን። አሁን እኔ አሁን ስገባ እኔ ምን አወራን? እኛ ምን አወራን? አይደለም አንተ ስገባ አይደለም አንዴ ዲያቆን አካሄድ እንደዚህ እናድርግ። እኔ ቤቱን ስከፍት የነበረበት ነገር አሁን እየተቀየረ ለእናንተም የመነጋገር አውዳችሁ እየተቀየረ ስለሆነ የከፈትነው ምንድን ነው በሉትራን ሳይድ ያለ በነገረ ፈቃድ ጉዳይ ላይ ያለ ትምህርት ምንድን ነው የሚለውን አንድ ሰው ያስተምራል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ አኪ ካለ ያስተምራል። ሰው እዚህ ቁጭ ያለው ሰው የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ይላል፣ ከሉትራን ይሄ ነው ይላል። እዛ ላይ መምህር በረከትም እያለ የተባባልነው ምንድን ነው ትምህርቶች ይነገሩና መቼስ ዛሬ ዲቤት የግድ ግዴታ አይደለም። ሁሉም የተባባለው ዲቤት ግዴታ አይደለም፣ ግን ትምህርት እናውራና የሚቀጥለው ጊዜ ላይ ደግሞ ፈቃደኛ ሲኮን ጥያቄ እንጠያየቅ የሚል ነው። በዚህ ሀሳብ ስለነበር ቤቱን የከፈትኩት። አሁን ምን ሆነ መሰላችሁ? ወደ ሌላ ነገር እናንተም በማትፈልጉት መንገድ እየተቀየረ ነው። በዚህ ብንዘጋው አይሻልም? ፖዚቲቭሊ ማለት ቢያወሩ መልካም ነው። ሁለቱም ማለት ጀስት ፖዚቲቭሊ ትንሽ የልህ ነገር እንትን ምን ሆነ መሰለህ
እሺ ዲያቆን ምን ሆነ መሰለህ ጀመርንበት ማለት ነው። እሺ ለዛ ነው እኮ አካሄድ ላይ እናወራ ያልኩት እኮ ፓስተር። ለዛ ነው መጀመሪያ ላይ አካሄዱ እንዴት ነው ምናምን መታወቅ አለበት። ለዛ ነው አካሄድ መጀመሪያ ተጠቁሞ ነው ውይይት እንጂ ዝም ብሎ ተገብቶ እዚህ አይነት ነገር አክሊል ያነሳው ክሌም አለ። ምንድን ነው የሚሆነው? አንድ ጊዜ ላቋርጥ። አሁን ምንድን ነው እየሆነ ያለው? አካሄድ ውይይት ፈልገዋል። ውይይት የፈለገው ግን በቆራጣ ሜዳ ነው። በቆራጣ ሜዳ ማለት ኳስ ሲጫወት ሰው ሙሉ አንግል ይያዛል። የተጋጣሚ ሜዳ አለ፣ ያንተ ሜዳ አለ። ኦኬ፣ ከዛ ኳስ ትጫወታለህ፣ ያሸነፈ ያሸንፋል። አሁን የእሱ ሜዳ ቆርጦ አሁን በእናንተ ሜዳ ላይ እንጫወት ነው። የእናንተ ትክክል ነው፣ እርስ በርስ ይስማማል አይስማማም ልወያይ ነው። የኦርቶዶክስ ጸጋ ይስማማ። ሁሉም ሕፃናት ያላመኑ ልጆችን ጋንም ከታለው የሚለው መጽሐፋቸው ይከፈት። የእነሱ ይነሳ ጸጋ ብቻ፣ የእኛም ጸጋ ብቻ ይነሳ። እሱ ነው ዲቤት የሚሆነው እንጂ ዝም ብለው ነው። እንደሱም አይደለም ኤፊ፣ እንደሱ አይደለም። ይኸውላችሁ እንደሱም አይደለም። አሁን ቅድም የነበራችሁን ነገር ቀይራችሁታል። ምንድነው የሚሆነው? ድንገት ዘግይቶ ስለገባም ላስረዳው መሞክረው ዲያቆን እንኳን ነበረ። ምንድነው መሰለህ ከሉትራን ሳይድ ያለ ትምህርት ይወርዳል፣ ከዛ ከኦርቶዶክስ ይወርዳል፣ ከዛ ደግሞ ፔንቴኮስታል ካለ ኤፊም ያስቀምጥና እዚህ ያለ ሰው ትምህርት ይሰማል። አሁን ችግሩ ምንድነው የተባለው? ትምህርት ጥርት ያለ ስላልሰማን ግጭቶች የተፈጠሩ ናቸው። ማን ምን እንደሚያምን የማን ትምህርት ምን እንደሆነ አይታወቅም የሚል ነው። እዚህ ላይ መምህር በረከትም ዲያቆንም ሁላችንም ተስማምተን ስለነበር አሁን ኢነርጂያቸው በቃ በዲቤት መልክ ንግግሩ ወደዛ ፎርም እየተቀየረ ነው። ስለዚህ በምን እንዝጋው መሰላችሁ? ትምህርት ቁጭ ይበል። ኦርቶዶክስ ይሄን ታምናለች፣ ሉትራን ይሄን ያምናል። ከዛ ፈቃደኛ ከሆናችሁ ጥያቄ አድርጋችሁ ጨርሱት። ከዛ ውጪ እንትን ነው የሚሆንባችሁ፣ ለራሳችሁም አዛ ነው የሚሆነው በጣም። ኦኬ እሺ፣ እንግዲህ አንዴ ቆይ። እሺ ይህ ምንድነው? ትምህርት ቢደረግ ይሻላል ነው እያለ ያለው አሌክስ ፓስተር። ምንድነው እያለ ያለው? ሉተራኖቹም በቃ እንደው ስለ ነፃ ፈቃድ ያለው ነገር ይሄ ነው፣ እንዲህ ነው ተብሎ የሉተራን ትምህርት በቃ እንደዚሁ ይሰበካል። ከዛ ደግሞ የኦርቶዶክሱም ደግሞ አይ የነፃ ፈቃድ ትምህርት ደግሞ እንዲህ ነው ብሎ ደግሞ የኦርቶዶክሱም ደግሞ ይሰብካል። ስለዛ ህዝቡ ያው እንግዲህ ስብከቱን ሰምቶ ጠጥቶ ይውጣ ነው በቃ። ዋናው ነገር እሱን መጀመሪያ፣ አሁን ሌላ ጊዜ ደግሞ ዲቤት ደግሞ ቀስ ብሎ ሌላ ጊዜ ይደርሳል። እሺ እኔ ደግሞ አሁን አጋጣሚ ሆኖ ስገባ የደረስኩት ምን ላይ ነበረ? እኔ ከመምጣቴ በኋላ እኮ አይደለም ይሄ ነገር የተፈጠረው። እኔ ከመምጣቴ በፊት ነው። ስገባ ምንድን ነው የሰማሁት? እምነት ብቻ ላይ አንድ ነን እየተባለ እንደደረስኩት። ከዛ በኋላ መጣሁኝና አይ የለም ጸጋ ብቻ ላይም እምነት ብቻ ላይም እኔ አንድ ናችሁ ብዬ አላምንም። አይ አንድ ነን ብላችሁ የምታምኑ ከሆነ ወይ እናወራበት፣ የተወሰነ ማስረጃዎችን እየገለጥን እናንተም እኛም እየገለጥን እናሳይ። ሶላ ፊዴ ላይ ነው ያልከው አይደል? እባክህን ወዳጅ ኤፍሬም፣ አይ በቃ ሶላ ፊዴ ላይ ከሆነ ችግር የለም። ሶላ ግራፊያ እና ሶላ ፊዴ። ኦኬ እሺ፣ ሶላ ፊዴ ሶላ ግራፊያ ላይ ጸጋ ብቻ ላይ ለምዶ ማገበት። ሶላ ፊዴ ማለት ጸጋ ብቻ ነው? ምንድነው? ጸጋ ብቻ በተባለ ቁጥር ሶላ ፊዴ ትላለህ አይደለ? ሶላ ፊዴ ያልክ እኮ እምነት ብቻ ያልክ። ስለዚህ እምነት ብቻ ላይ አንድ አይደላችሁ ምትል ከሆነ ክሌመንት አስቀምጥና በአንተ ሳይድ የምናነሳው አንድ እሺ፣ ጸጋ ብቻ እና እምነት ብቻ ላይ እንደዛ ተብሎ ሲነገር ነበር። ቆይ አንድ ይህ ነገር እንደውም ሳይቀር ምንድነው ሌላ ነገር አውርቼ ምናልባት እንዳይበጠበጥም ማለት ነው። እምነት ብቻ ላይ ሉተራን እና ፔንቴኮስታል እምነት ብቻ የሚለው አስተምህሮ ላይ ሙሉ በሙሉ ይሄ እምነት ብቻ የሚለው ትምህርት ማለት ነው ያዘለው አስተምህሮ ላይ እምነት ብቻ የሚለው ላይ ሙሉ በሙሉ ተመሳሳይ ነው እያለን ነው። አሁን ኤፍሬም ደብሊስ ማለት ነው። እምነት ብቻ ሲሉ ሉተራኖች፣ እምነት ብቻ ሲሉ ፕሮቴስታንቶች ሙሉ በሙሉ ተመሳሳይ ነው አስተምህሯችን የሚል ነገርን እየተናገረ ይመስለኛል። ስለዚህ እሱ ላይ ማውራት እንችላለን ስላለ እኔ ሲጀመር ገና ከጅምሩ ከእምነት ጀምሮ ራሱ ይለያያሉ። እምነት ከሚለው ጽንሰ ሀሳብ ጀምሮ ከዛ ጀምሮ ልዩነት አለ ብዬ እሱ ላይ ማውራት ይችላሉ። ስለዛ እስቲ እንዴት እንደዚህ ይሁን እንነጋገራለን ብሏል። አሁን ኤፍሬም ደብሊስ እዚህ ላይ ማውራት ይችላሉ ስላለ አሌክስ ድንገት ኤፍሬም ያንተንም ነው እንጂ የሚነሳው ያንተንም እምነት የእናንተ የኦርቶዶክስ ቤተክርስቲያን እምነት መነሳት አለ ወዳጂ። እሺ አሁን ርዕሱ ይሄ ነው። ከዛ ቀጥሎ ደግሞ የእኛንም ርዕስ ደግሞ እናነሳለን። ከፈለክ ከአንተ ጋር ከፈለክ ከራሱ ጋር አይደለም እንጂ አሁን በእምነት ከሆነ ውይይታችሁ ያንተም ይነሳል። ኤፍሬም ተረጋጋ። ለምንድን ነው የምትለኝ? እኔ ተረጋግቼ ቆሎ እየበላሁ ነው የማወራው። ምንድን ነው ተረጋጋ የምትለኝ እንዴ? አኩስ ቆሎን ስትበላው እኔ አሁን እዚህ ጋር እንትን ነው አንዳንድ ነገሮች እያመለጡ ነው።
ስለዛ እነሱ ሲያረክ ስለሆነ አረ በጆሮ አይደለም አንተን ነው የቆሎ እንትን ድምፁ ይረብሻል። እሺ ስለዛ አሁን ኤፍኤምደብሊውኤስ እምነት ብቻ ላይ ተመሳሳይ ነን ያልከው ከምን አንጻር እንደሆነ አንለያይም ያልከው ከምን አንጻር እንደሆነ ተናገር። እኔም ደግሞ አስቀምጥላለሁ የምትለዩበትን ቦታዎች ማለት ነው። ስለ ፈቃደኛ ናችሁ በዚህ ጉዳይ ትሄዳላችሁ? ኤፍሬም እንደ እንትናችን ነው። አሁን አሌክስ አሁን እኔ እምነት ብቻ ብዬ ሳብራራ እሱ ክሌማችን ላይ ወስኗል ብዬ አስባለሁ ቀጣዩ ነገር። ስለዚህ እንዳለው እናስቀምጥና ከዛኛ በኦርቶዶክስ ሳይድ ደግሞ የምናቀርበው ክሪቲክስ እናቀርባለን እዚህ ርዕስ ላይ አጣምረን ማለት ነው። እሺ ስለዚህ ፈቃደኛ ናችሁ በዚህ ጉዳይ መነጋገር ትፈልጋላችሁ? ከነበረው መልክ ተቀይረናል ማለት ነው። ኤፋና ዲከን ሀሳብ ይስጡና ሁለታችን ብቻ እንዳንሆን ሀሳብ ሰጥተው እንትላለን። ችግር የለውም ሁለታችን ስለሆነ የምናወራው ኤፍሬም እና መኩ ችግር የለውም እዚህ ላይ ያናል ዋናው ነገር እኛ ላይ ስለዛ እኛ ተጋብዘናል። ለምን ሀሳብን ማንስት ሀሳብ ተጋብዘናል። እምነት ብቻ እኮ መጨረሻ ላይ እንገባለን። ችግር የለም ተቀጥሉና አንዴ ጋብዘውናል፣ አንዴ ጠርተውናል። ቆይ ሀሳብ አልጋበዝንም። ኤፍሬም ነው ወንድሜ ጋብዘውኝ ቀጥልሽ አወራሽ አኬ ዛሬ ምላሴ ለቆማል። እሺ አሁን መወያየቱን በፈለጋችሁት ነገር ሁለታችሁ ተወያዩ። መወያየት ግን ያለባችሁ እንዳልኩት ቅድም ሜዳ ቆርጦ የለም ማውራው ስለ አንተ ቤተ እምነት ብቻ ነው ስለ እኔ አይደለም የሚባል ውይይት የለም ምድር ላይ ሰው አሁን የምታወሩት እምነት ብቻ ከሆነ በኦርቶዶክስ እምነት ብቻ እንደገና ደግሞ በፕሮቴስታንት እምነት ብቻ በሉተራን በለው ዋሪቨር የፈለግከውን እንደዛ ብለህ ታወራለህ። ሰው እሱ ቻሌንጅ የሚያደርገውን ያደርጋል፣ አንተም ቻሌንጅ የምታደርገውን ታደርጋለህ እንጂ ሜዳ ቆርጬ የአንተን ብቻ አጠቃለሁ አንተ ዝም ብለህ ተከላክል እናውጣ። እዚህ ጋር አሁን አፍንጫው ላይ ንፍጥ የደረቀ ሞኝ የለም ዝም ብሎ ሲቀጠቀጥ የሚውል ማለት ነው። እንደዛ ፌር መሆን አለበት። የሁለታችንን ቤተ እምነት አቋም ግልጽ መሆን አለበት ማለት ነው። ታንኪዩ። እኔም ሀሳቤን ላስቀምጥና እዚህ ጋር የሁለቱም ቤተ እምነት ይነሳል። ግን መጀመሪያ መነሳት ያለበት አሁን የያዛችሁትን ከጨረሳችሁ በኋላ ቀጥሎ ደግሞ የእኛን ቤተ እምነት መነሳት ይችላል። ይሄው አለን ሜዳው አኬም አለ እኔም አለው ችግር የለም እንቀጥላለን። አሁን ላይ አኬና ኤፍሬም ቀጥሉና ጀምሩ። የእምነት ብቻ የሚለውን ሀሳብ አንተም አስቀምጥ አኬም ያስቀምጥ። ከዛ አብራርታችሁ ደን ፎርዋርድ እንሄዳለን። ከዛ እኛ ጥያቄ ላይ እንገባለን መጨረሻ ምንም ችግር የለው። ቆሄድ እሺ ያው ምንድነው እምነት ብቻ ስንል ምንድነው እኔና ኤፋ በምን አይነት አንግል ያነሳ ነው የሚለውን አስቀምጠን ይሄ የሚያወያይ ነው ማያወያይ ነው የሚለውን ወስነን እንደዛ ይሻላል ብዬ አሰብኩ። ከክሌም መጀመሩ ጥሩ ነው አርጊመንቱን ከማዳበር በፊት ማለት ነው። ምንድነው ክሌም ያደረግነው ፕሮቴስታንቱ ሶላ ፊዴሌ አንድ ነው። በቃ መሰረታዊ የሆነ የፕሮቴስታንቱ ሪፎርሜሽን የልብ ትርታ ነው አምስቱ ሶላ እዛ ላይ ዋና ማዕቀፍ ነው የፕሮቴስታንቱ ዋና ማዕቀፍ ነው። ስለዚህ ሶላ ፊዴ ምንድን ነው ሲባል ሪፎርመሩም አክኖሌጅ ሲያደርጉት ወይ ደግሞ ክሌም ሲያደርጉት በምን እሳቤ ነው ምንድን ነው የጀስቲፊኬሽንን የምንቀበልበት በቃ ጀስቲፊኬሽንን ሰው ጀስቲፋይ የሚሆነው በእምነት ብቻ ነው የሚል ነው። ስለዚህ አጌኒስት ሆኖ የሚቆመው ከምን ጋር ነው? ከሰው ሜሪት ጋር ነው። በቃ የሶላ ፊዴ ጀነራል ዋናው ጥቅል ብያኔው መሰረታዊ የሆነ ክሌሙ ብያኔው ይሄ ነው። እዚህ ላይ ፕሮቴስታንቱ ዘሴም ግራውንድን ያለው ነው፣ ሌላ እንትን የለም። በቃ በሰው በእምነት ብቻ ይጸድቃል፣ በራሱ ስራ በራሱ ሜሪት አይጸድቅም። ስለዚህ ጀስቲፊኬሽን ምን አይነት ትርጉም አለው? ፎረንዚክ አክት ኦፍ ጋድ ነው። አውትሳይድ ኦፍ ማን ወደ ሰው የመጣ ኃጢአተኛውን እግዚአብሔር ያጸደቀበት ያ ፎረንዚክ የሆነ አክቱ ቨርዲክቱ እሱ ነው ብሎ ነው የሚያስረዳው። ሰው ጀስቲፊኬሽንን የምናስረዳው በፍርድ ቤት ቋንቋ የሆንና እግዚአብሔር ኃጢአተኛውን ሰዓት ይሰጠና ይሻላል። በቃ ችግር የለም። ሻሌክስ ካለ ፓስተር ካለ ይሻላል። ደቂቃዎች እየተሰጡን እንዴት አንድ እንደምትሆኑ ከማስረጃ ጋር እያደረግክ ደግሞ ብታሳየን ጥሩ ነው። እስቲ ሰዓት አድርጉ፣ ደቂቃ አድርጉለት። ፓስተር አለ አሌክስ ፓስተር ካለ ፓስተር አለ አይ ቲንክ በቃ እኔ ይዛለሁ ወይ በእንትን ይሁን ከ11 ላይ የሚቀመጠው ይሁን እንደዛ ይሁን እዛው ላይ እናንተ ላይ የሚቀመጠው ይሁን። ፓስተር ይመለስ። ቆይ ፓስተር አለ
እንትን ካሜራ መክፈት ትችላለህ እንዲመጉ አለው ኤፊቢ አለው። ምን ላድርግ ፓስተር? ሰዓት እንዲይዝ እኔ ሞዴሬተር ስጠኝ፣ ሰዓት ልጻፍላቸው። ልስጥ ለአንተ። ይኸው ሰጠው። እሺ ይኸው ይቅርታ፣ የነዳው ስለሆነ ነው። በጣም ይቅርታ። አይዛው ላይ ጽፍላቸዋለሁ፣ ችግር የለውም። ላዩ ላይ ጽፍላቸዋለሁ፣ እንትኑ ላይ እሱም ይቻላል። እሺ ሞዴሬተር ስጠኝ። ይኸው ሞዴሬተር አረ ለምንድን ነው ከታች ልጥ እያደረጋችሁልኝ ብቻ የምትሰድቡ? አንዳንዴ ሌላ ሰው እንኳን መሀል መሀል ላይ አትሰድቡም እንዴ? አሁን ያኬ መዝሙር እኔ ነኝ መዘመር ያለብኝ፣ ነገር ግን ሁሉም ይሰድበኛል የሚለው ትንሹ። እሺ ኤፊዬ፣ ውይይታችን እንደ ክሌማችን ይወስናል ብያለሁ። ቀጥለ ሰጥቻለሁ። ኤፍሬም ባለ ጊዜ ሰጥቻለሁ ሙሉ ላድርግበት። ቆይ አንዴ እንትን ደቂቃ ሳሰጠው ታይትል አድርጉበት እስቲ። እምነት ብቻ በሉትራን እና በፔንቴኮስታል ብለህ እንትን አድርግበት፣ ወይም ደግሞ ዝም ብለህ እምነት ብቻ በለው ለሚገባው ሰው አዲስ እንዳይሆንበት። እምነት ብቻ እንዳይረዝም ዝም ብለህ እምነት ብቻ በለውና ሙሉን አክቲቭ አድርገዋል ፓስተር። እንትን ደቂቃ ማስቀመጫው አልመጣም አለኝ ነው። ሙሉን የሰጠው። እሺ ሙሉን አብርተሃል? አረንጓዴ ሙሉን አብራ? አዎ ሁሉንም አብርቻቸዋለሁ። እሺ ታዲያ እኔ አሁን ጫን ስለው ስንት ደቂቃ ላድርግላችሁ? እሺ ለአንተ እስከማስተካከልልህ ስንት 10 ነው? 5 10 ደቂቃ ስጣቸው ወይ 7 ታኪ አይደለም። መጀመሪያ ክሌም እናስቀምጥ። እሺ 10 ብዙ ነው። 10 በዛ። እንትን እንዳይላ 5 ደቂቃ እያለን እንሄድበታለን። ችግር የለውም። ብዙ ዙር። እሺ አሁን የምናነሳው የሶላ ፊዴን ክሌም ብቻ ነው። ሳክራመንታል ቴዎሎጂም አይደለም። ሶላ ፊዴ ላይ ክሌም ያደረገው ክሌም ላይ ትክክል አይደለም፣ ከፕሮቴስታንቱ ይለያያል የሚል ከሆነ እሱን ነው የምናስቀምጠው። ኖ ኤፊ እንደዛ አይደለም ዲቤቱ። የኦርቶዶክስና የወንጌላውያን ነው እንጂ ዲቤቱ አይደለም እንዴ? ኧረ እባክህን ተረጋጋ። እንደው አንተ ሰው በወላዲተ አምላክ። ከዛ ቀጥሎ ደግሞ ይመጣል ተባልክ እኮ አንተ። እሱ ላይ ጠብቅና አንተም ደግሞ ትገባለህ እሱ ላይ። ከዛ ቀጥሎ ምንድን ነው ማለት ነው? አሁን እምነት ብቻ የሚለው አስተምህሮ አለ አይደለ ኤፍሬም? እምነት ብቻ ሲሉ ለምሳሌ እሺ የምትሰማኝ ከሆነ እሺ፣ እምነት ብቻ ሲሉ ለምሳሌ ሉትራኖች አሁን እምነት ብቻ ሲሉ ምን እያሉ ነው? ምንድነው ራሱ እምነት ራሱ ከየት መጣ? ከዛ በኋላ በእምነት ብቻ ጽድቅ የሚባሉት እንዴት ነው የሚለውን እሱን አሁን እያወጣ አሳያለሁ። ከጥምቀት ጋር ያለው ግንኙነት አለ ወይ? እምነት ብቻ ሲሉ ከጥምቀት ጋር ቀጥታ እምነት ብቻ ብለው ይኸው ቃሏን ራሷን ተጠቅመው ቃሏን እምነት ብቻ የምትሏን ቃል ተጠቅመው ግን ደግሞ ከጥምቀት ጋር አገናኝተው ይናገራሉ። እንደዚህ አይነት ትምህርት ይሰጣሉ። በእናንተ ሳይድስ ደግሞ ያለው ምንድን ነው የሚለውን አሁን እኮ ልናየው እኮ ነው። ከዛ በኋላ ተመሳሳይ ናቸው አይደለም የሚለውን በዚህ እናይና ከዛ በኋላ እምነት ብቻ ላይ ደግሞ ከኛ ጋር ደግሞ ታወራለህ ከኦርቶዶክስ ጋር ምን ጣጣ አለብን? እኛማ በደስታ ነው። እንደዛ አይሆንም። ምንድን ነው አሁን ደግሞ ኤፍሬም ደብሊውኤስም እንደዛ አይሆንም አልክ እንዴ? ምንድን ነው የተስማማችሁትና? ጌታ ሆይ ሁለታችንም እኛም ክሪቲሳይዝ የምናደርገው እንይዛለን፣ እናንተም ክሪቲሳይዝ የምታደርገው ርዕሱ እንዲሆኑ። ታዲያ አሁን የሉትራኑና የፔንቴኮስታሉ ተመሳሳይ ነው ወይ የሚል እየተወያየህ በጎን ምን ደግሞ ሌላ ደግሞ ሶስተኛ ርዕስ ሁለተኛ ርዕስ እናመጣ ነው? ምንድን ነው አንድ ርዕስ ላይ እንወያይ። ተመሳሳይ መሆኑን አለመሆኑን ዳዊት ሉተራን ጋር ሄደህ አትጠይቀውም እንዴ? አሁን ዲቤት ያስፈልገዋል እንዴ? እሱ እንዴ ምንድን ነው እየተደረገ? አልገባኝም። ዲቤት አያስፈልገውም ማለት ተመሳሳይ አይደለም ነው ወይስ ተመሳሳይ ነው የምትለው አንተ? እምነት ብቻ የሚለው እንዴ? ሁለታችሁ ጠይም ናችሁ አይደላችሁም? ዲቤት እንግባ ይባላል እንዴ? የራስህን እምነትን ተከላከል እንጂ የምን ጠይም ነው የምትለው ኤፍሬም? እኮ የእኛን አስተምረው መገምገም ነው እንዲያስከው ወይ አንተን ተከላከል፣ እኛም የእኛን እንከላከል እንጂ እንደዛ እኮ ነው። መገምገም ጉዳይ አይደለም። እናንተ እኮ አሁን እኮ አንድ እንደሆናችሁ አስመስላችሁ እንደዛ ስለሚመስላችሁ እኮ ነው አሁን እንደዚህ እያወራችሁ ያላችሁት እንጂ ሁለታችሁ አንድ አይደላችሁም። እምነት ብቻ ላይ ራሱ ሁለታችሁም እምነት ብቻ ብትሉም እምነት ብቻ
ሉትራኖቹ የሚያብራሩበት መንገድና እናንተ የምታብራሩበት መንገድ ተመሳሳይ አይደለም። እሱን እነ ይኩን ያልኩት እሱን ክሌም ስላደረጋችሁ እኔ የትኛውን ፖዚሽን ያዝኩኝ? አይ አንድ አይደላችሁም ማስረጃ አለኝ አልኩኝ። እናንተ ደግሞ አይ እያንዳንዱ ነገር ላይ አንድ አይነት ነን እምነት ብቻ ስንል ማለት ነው። እምነት ብቻ ስንል በቃ ሙሉ በሙሉ ተመሳሳይ ነን ማስረጃ አለን አላችሁ። አሁን ማስረጃ እኮ ነው የሚዳኝ። ሁለታችንም ማስረጃ እያወጣን እሱን በቴሌቪዥን እናየዋለን። አሁን ቀልዱን ተውና አሁን ድቤት ግቡ። ያንተ የሚነሳ ስለዚህ እኮ ልንገባ ነው። እባክህን አትረብሽ። ኤፍሬም እባክህን እንደው ቆይ አንዴ ኤፍሬም ይሰማል? ኤፍሬም ደብሊውኤስ መጀመሪያ ጸጋ ባለጊዜን አይደለም እባክህን፣ ባለጊዜ እንደው ብትችል ሚዩት አድርገውና አታንሳው። ከኤፍሬም ደብሊውኤስ ጋር ልቀጥል። አሁን ቅድም ጸጋ ብቻ ላይ እንቀጥል ስል መሀል ላይ አቋርጠኝ እምነት ብቻ ይሆን አልክ። ወደ እምነት ብቻ ሄደን ደግሞ ምን እንደማነሳብህ ገና ትንሽ ነገር ጣል ሳደርግ ደግሞ አይ ቆይ ወደ ጸጋ ብቻ እንሂድ ትላለህ። አታመላልስን፣ ይደክመኛል። እምነት ብቻ ላይ አውራ። እምነት ብቻ ላይ ታወራለህ አታወራም እኮ ክሪቲክስ እናቀርባለን። እምነት ብቻ ላይ ታወራለህ አታወራም? እምነት ብቻ ላይ ይኸውልህ ስማኝ፣ በሉትራን ኧረ ስማኝ አንዴ፣ በሉትራንና በጴንጤኮስታል መካከል እምነት ብቻ አይሰማም እንዴ? እኮ ስማኛ እንዴ ሰማኝና ከዛ በኋላ የሚያስማማን ከሆነ እንቀጥላለን፣ የማያስማማን ከሆነ ይቀራል እኮ። ግድ እኮ አይደለም እዚህ ጋር እኮ ይመጫጫው። መልካም እሺ፣ አንዴ ኧረ ሰማኝ። ምን ሳትሰማኝ ምንድን ነው የምታወራው? ማለት ሳትሰማኝ ላውራ ትላለህ። ምን ልታወራ ነው? እሺ አንዴ ሰማኛ። እንዴ 20 ሰከንድ እኮ ነው የማወራው እኔ እንዴ 20 ሰከንድ። አኪ አውራና ከዛ ታውራ። አኪ ቀጥል አውራ። እቺ 20 ሰከንዷ ምን መሰለች? ኤፍሬም በደንብ አድርገህ ስማኝና፣ ኤፍሬም ደብሌስ ስገባ እያወራችሁ ያላችሁት እምነት ብቻ የሚለው በጴንጤኮስታሉም ሆነ በሉትራኑ ዘንድ ሙሉ በሙሉ ተመሳሳይ ነው የሚመስል ነገር ክሌም አድርጋችኋል። እኔ ደግሞ ይህ ውሸት ነው ብያለሁ። አሁን በሉትራኑና በጴንጤው ዘንድ እምነት ብቻ ሲባል ጴንጤውም እምነት ብቻ ሲል ሌላ ነው፣ ሉትራኑ እምነት ብቻ ሲል ሌላ ነው። እዚህ ጉዳይ ላይ ድቤት ማድረግ ትችላለህ አትችልም? አንዴችን ንገረኝ። ደግሞ ላውራ እንዴ? እሺ መጀመሪያ እዚህ ይችላል አልችልም እችላለሁ ወይም አልችልም የሚለውን ነገርና ከዛ በኋላ ወደ እኮ የጠየኩትን ይመልስልኝና ወደ ማብራሪያው ይግባ። በንግግር ማለት ቅድማ ይሰጠው ብለን ዝም አልን አይደል? አንተ ሰማንህ። እሱን ስማውና ካልሆነ ትቃወመዋለህ ሲጨርስ። እሺ ያው ጠይቃል፣ ችግር የለም። ጥያቄው አሁን እምነት ብቻ ላይ እንደዚህ ብላችኋል ውሸት ነው ብያለሁ። ሰው እኛ ክሌም እናስቀምጣለን፣ የእናንተ የነገረ ድነት ትምህርት ውሸት ነው ስህተት ነው ብለን ማለት ነው። ስለዚህ ይህንን ክሪቲክስ ይዘን ነው እናንተ የሚያስከው ክሪቲክስ አለ፣ ሁለቱን አጋጅተን እንወያይ ነው በቃ። ክሌማችን ይሄ ነው፣ ምንም እንትን የለውም። አንደርስታንድ ካረከው ማለት መኩ አንዴ ፕሊስ ቆይ እናጠራዋለን፣ በክሌማችን እናጠራዋለን። መኩ ብዙ እንትን አትበል እሺ። መኩ ያንተ ተዋቸው እና ኤፍሬም አሁን ምን ነበር የጠየቁ ቅድም ንገረኝ። አሁን አየህ፣ ለዚህ ነው መጀመሪያ መለስ የተባልከው፣ መሀል ላይ የገባሁብህ ስለማትመልሱ ነው። ምንድን ነበር የጠየቁ? እስኪ ጥያቄን ማሰማው እኮ አይደል? ምንድን ነው የጠየቁ ብላችኋል። እሱን በቃ ውሸት ነው ብያለሁ አልክ። ክሌም አስቀመጥ። ውሸት ነው ብያለሁ ብዬ አይደለም የሚያስቀመጥኩት። ጥያቄ ንገረኝ፣ ምንድን ነው የጠየቁ? ክሌም እናስቀምጥና ሁለታችንም ክሪቲክስ ጥያቄን ምንድን ነው ጥያቄ ምንድን ነው ያልኩ። ኤፍሬም ነገርከኝ እኮ አስቀመጥክ አይደል? እምነት ብቻ ላይ አንድ ናቸው አይደላችሁም ቢል ነው በቃ። ላይክ ይሄ ነው ክሪቲክስ አይደለም ናችሁ አይደላችሁም ብቻ አይደለም። ከዛ ቀጠል አድርጌ ምን አልኩኝ? አይ አንድ ነን የምትሉ ከሆነ እኔ ደግሞ አይደላችሁም ብዬ እዚህ ጉዳይ ላይ ዲቤት ማድረግ እንችላለን አንችልም የሚል ጥያቄ ነው ያቀረብኩልህ። አሁን ለዚህ ጥያቄ ቀጥታ መልስ ትችላለህ አትችልም? ዲቤት ማለት አልኩህ እኮ ይሄንን ርዕስ እኮ መያዝ እንችላለን፣ ግን ክሪቲክስ ይዘን ነው የምትችል የመቻል ያለመቻል ጉዳይ ነው። አሁን እኮ ዲስከሽን ቴብሉን እያጠራን ነው። ለምሳሌ እንደዚህ እናድርግ። ለምሳሌ እኔን ጠይቀኝ፣ በአጭሩ ልመልስልህ። ኧረ እባክህ ኤፍሬም ባለጊዜ አንተ ዝም ብለህ አንተ ሜዳ ቆርጬ እናንተ ላይ ብቻ ኳስ ልጠልዝ እያልክ ነው። እንደዛ አይደለም። ቤት የለም አንወያይም እንደዛ እንዴ። ኤፍሬም ባለጊዜ ቤተ እምነት ደብቁልኝና የኔን ቤተ እምነት ደብቁልኝ። ከዛስ እናንተ መሀል ያለ ልዩነት ካለ ልፈልግ ባካችሁ። የኔን ግን እንዳታነሱ ደብቁኝ። እሺ እንደዛ ይባላል እንዴ? እምነትን ተከላከልኛ ዲቤት እንደዛ አይደለም። ክሪቲክስ አስቀምጥና ክሪቲክስ አስቀምጥና እኔም ማስቀምጬ ሁለታችሁም ራሱ እየተሰማማችሁ አይደላችሁ፣ እኩል ታወራላችሁ። በአንዴ ኤፋ ክሪቲክስ አንተ ኦርቶዶክስ ላይ የምታቀርበውን አቅርብና ከዛ
እንደዚህ ይሻላል። ኧረ እባክህ ተረጋጋ። ጌታ ኢየሱስ አይታችኋል። አሁን የተነሳው ነገር ምንድን ነው? ቆይ እሺ፣ ስለዛ ተረጋግቶ ማውራት ማለት በነገራችን ላይ ድምፅን ዝቅ ማድረግ ማለት ሳይሆን ሰዎችን ደግሞ ሲያወሩ እያዳመጡ ማውራት ነው። አንዴ ቆይ ፓስተር ወይ ግባና የኛንም አንዴ ካረካ ሆስቱ አየው ፓስተር አለ እሱ እንትን ቢል ጥሩ ነው መሰለኝ፣ ጭቅጭቅ እንዳይሆን ማለት ነው። ስለዚህ አሁን እኔ ይሄ የኛን እኮ ነገር እኮ ማለት ነው ፓስተር አንድ ነገር እንደው ይፋረደን የሆነ ነገር እንደው ሰው የሆነ ነገር ይበለ ምናምን ሳይሆን በቀላል እኮ እኔና እናንተ እኮ መቅረፍ እንችላለን ነገሩን። አሁን እኔ ያስቀመጥኩት ነገር አለ። ያስቀመጥኩት ነገር ምን የሚል ነው? እኔ ስመጣ እዚህ ላይቭ ላይ የሰማኋችሁ አንድ ነገር አለ። እምነት ብቻ ላይ ተመሳሳይ ነገር። እምነት ብቻ ስንል እኛ ሉተራኖችም እምነት ብቻ ሲሉ ፔንቴኮስታሎችም ተመሳሳይ ነን የሚል ነገርን አስቀምጣችኋል። እኔ ደግሞ አረ የለም ብያለሁ። እና ተመሳሳይ ነን ለምትሉት ነገር ማስረጃ አላችሁ ወይ? አዎ ማስረጃ አለን የምትሉ ከሆነ እኔም ደግሞ በበኩሌ ተመሳሳይ እንዳልሆናችሁ እንደ ማስረጃ አለኝ እና የሁለታችንም ማስረጃዎች ይፈተሹ። እስቲ የሁለታችንም ማስረጃዎች ይፈተሹ እያልኩኝ ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ትችላላችሁ ወይ? ዲቤት ማድረግ ትችላላችሁ ወይ? አይ እዚህ ጉዳይ ላይ እኮስ እሺ፣ ኧረ አንዴ ልጨርሳ። እሱም እንዳነሳለህ እኮ ነው። እናንተ ደግሞ ኧረ ተው በስመ አብ ደግሞ ለዚህም ደቂቃ እያዝ እናውራ። እንዲሁ ጨርስላለሁ። 20 ሰከንድ አሁን አይደለም ያልኩት፣ ቅድም ነው ያልኩት። አየህ ጠራጠር አድርገህ እኛም ማሳብ ሰጥተን እንደዚያ ይሻላል እንጂ አንዱ ተይዞ ምናምን የለም። ከዚህ በኋላ ችግር የለም። ኧረ ተረጋጋ እባክህን። ይኸውልህ ተረጋጋ ማለት ይሄ ነው። በአትጮህም መሀል ላይ እየገባ ሰውን አታስወራ። ስለዛ ምንድነው እንደዛ ብዬ ስጠይቅ ምን አይነት ነገር ነው የተነሳው? አይ አንወያይም በዚህ ርዕስ እንዲህ ብቻ ብለንማ እንደዚህ ርዕስ ይሄ አንድ ነው ትምህርታችን አይደለም በሚለው ነው አንገባ የምትሉ ከሆነ ምንድነው ክሪቲሳይዝ የምናደርገው የለም ብላችኋል። እኔ የማነሳው ክሌም ላይ ክሪቲሳይዝ ትችላላችሁ፣ ክሪቲክስ ነገር ማስቀመጥ ትችላላችሁ፣ ማቅረብ ትችላላችሁ። ምን ብዬ የምመጣው ጉዳይ ላይ አይ አንድ አይደሉም ብዬ የማውጀው አዋጅ ላይ አሁን ማቀርባቸው የሚገልጣቸው ጉዳዮች ላይ እነሱን ክሪቲሳይዝ ማድረግ ትችላላችሁ። ስለዚህ አሁን አንድ ነገር አስቀምጫለሁ እንዳትረሱ። እዚህ ጉዳይ ላይ አንድ ነን ምናምን በሚለው ይሄ እምነት ብቻ የሚለው በሉተራንና በዛ ደረጃ ማስረጃ ካላችሁ ነገራችን ላይ እሺ ና ላሳየ ነው የምትሉኝ። በዚህ በጣም በቀላሉ ልክ እኔ አሁን አንድ አይደላችሁ ኑ እንደምላችሁ እናንተም ልክ እንደዛ ትሉኝ ነበር። ግን አይ የኦርቶዶክሱ መነካት አለበት አላችሁ። ጥሩ ነው። አየህ አሁን የኦርቶዶክሱም ደግሞ የኦርቶዶክሱንም እዚህ ሚዲያ ላይ እንደው የተወሰነ ብናንሸራሸረው የድህነት ጉዳይ እምነት የሚለውን እንዴት ነው እኛ ክርስቲያኖችስ የምንመለከተው ምናምን የሚለውን በክርስቲያኑ በኩል ያለውንም ማየት ብትፈልጉ ይሄ ምንም ችግር የለም። ይህንን መጠየቃችሁ። ስለዛ ምን እናደርጋለን? ይሄ የተደበላለቀ ሁለት ርዕስ መሆን ስለሌለበት ይሄ የመጀመሪያው ርዕስ እንወያይበትና እዚችው ልክ እንደጨረስን ማለት ነው እዚሁ ደግሞ እንቀጠላ ምን እናደርጋለን? ድህነት በኦርቶዶክስ ወይ ደግሞ እምነትን ምንድነው አሁን ያነሳነው የምናነሳው እምነት ብቻ ከሆነ እምነት ብቻን ከኦርቶዶክስ አንጻር ደግሞ እንሄድበታለን። በራሴው ሜዳ ብቻ ማለት ነው። አሁን ይሄ ርዕሱን ድብቅብቅ እንዳይል ማለት ነው ግልጥ ብሎ እንድንወያይበት ነገሮች ሁሉ ፍንትው ብሎ እንዲወጡ እዛ ርዕስ ላይ መወያየት የምትችሉ ከሆነ ቴንኪው። አይ አደበላልቀን አሸፋፍነን እናልፋለን እያላችሁ ከሆነ ግን እናንተ ስብከታችሁን ትቀጥላላችሁ። ዲቤት ማድረግ የሚችል ሰው ሲመጣ ደግሞ መተን እንወያያለን ማለት ነው። እዚህ ጉዳይ ላይ ግን ከዚህ ምን መረዳት እንችላለን? ሉተራኖችና ጴንጤዎች አንድ ነን ብለው በክርስቲያኖች ፊት ግን መቆም አይችሉም ብዬ ግን እንደደመድም ታደርጉኛላችሁ እዚህ ላላወራም ካላችሁ ማለት ነው። እሺ አንድ ጨረስክ መሰለኝ። ትንሽ በሀሳብ ልስጥና ይፋ ግማሹን ልስጥ፣ እንደዚህ ይሻላል። 6 ደቂቃ ነው የጠቀመው መሰለኝ። ምንድነው ከአንድ ሰው ጋር ነው እያወራ ያሉት፣ አንተ ብቻ ነው የምታወራው። ቀጣይ ኤፍሬም የሚያወራ ከሆነ መጀመሪያ እኔ አውርቼ ነው እሱ የሚያወራው። ሁለት ፕሮቴስታንት በተከታታይ አያወራም። እሺ መቃበል እናንተ ጋር የለም ማለት እሺ፣ በቃ ችግር የለም። ይፋ ማውራት ከፈለግ ቀጥል፣ ችግር የለም። ለአንተ ሰጠው ስለከፈትክ ብዬ። እሺ ታንክ ዩ ፊ ምንድነው አኬ እያለ ያለው ቤተ እምነቴን ዲፌንድ ማድረግ አልችልም። ኦርቶዶክስን በእምነት በተመለከተ ዲቤት መግባት አልችልም። ከገባው ብዙ የሚመጡ ተያያዥ ጣጣዎች ስላሉ ዲቤት ማድረግ አልፈልግም። የኔን ቤተ እምነት ነገር አስተምሮ እምነትን በተመለከተ ያለው ይደበቅልኝና አሁን የመጣሁት ዲቤት ዓለም ላይ ብቸኛው ዲቤተር ማለት ነው እናንተ ጋር ያለው ትምህርት እርስ በርሱ አንድ አይነት ነው ወይስ የተለያየ ነው በሚል ዲቤት ላርጋችሁ ይላል። ብቸኛው ዓለም ላይ ያለ ዲቤተር ማለት ነው። እሱ ምንም የሚጠየቀው የለም፣ ዲባንክ የሚደረገው ነገር የለም፣ ምንም የለም።
እንደሱ ከሆነ ጥያቄ ነው እንጂ ኤፍሬም የሚያስተምር ጊዜ ትመጣና ጥያቄ ትጠይቀዋለህ። ቤቱ እጅ አውጥተህ ይመልስልሃል እንጂ ምን ዲቤት ነው የምታወራው? አንተ ዲባንክ ማትደረግበት ራስን ትምህርት ማታስቀምጥበት ጥያቄ ማጠይቀ ቻሌንጅ ማትደረግበት ዲቤት ዓለም ላይ አለ እንዴ? ደግሞ ከፈራችሁ ትላለህ። ምን አይነት ዲቤት ነው ከፈራችሁ ማለት? አሁን እኮ አንተ ጥያቄ ላቅርብላችሁ እኮ ነው እያልክ ያለው። የኔ ቤተ እምነት ተውልኝ ደብቁልኝ ነው። ከዛስ እናንተ ላይ መጥቼ ልዩነት አለው የለውም የሚለውን ነገር እንነጋገር ነው እያልክ ያለው እንዴ ሰው መናቅ አይደለም እንዴ? የሚሰማ ሰው አይታዘብም እንዴ? ሌላው ስትገቡ ትላለህ። አንተ ስትገባ ምንድን ነው እያነሳን የነበረው? አምስቱ ሶላዎችን በተመለከተ የወንጌላውያን አማኞች አስተምሮቶቻችን አንድ አይነት ናቸው አለን። ኦኬ፣ አምስቱ ሶላዎችን በተመለከተ አምስቱ ሶላዎች ዲፋይን ሲደረጉ ዲፋይን የሚደረጉበት ስቴትመንት አለ። ስቴትመንቱም አንድ ነው፣ ወጥ ነው። ጥቅሶች እንኳን መቀየር አይቻልም። እነሱም በተመለከተ አንድ አይነት ነን አለን። አሁን ጎግል ሁሉም እጁ ላይ ባለው ስማርት ስልክ እኮ ጎግል ቢያደርግ የሚመጡለት ጠቅላላ አርቲክሎች ተመሳሳይ ነው የሚያመጡለት፣ አምስቱ ሶላዎችን የሚያብራሩበት መንገድ ማለት ነው። አንተ ምን ማድረግ ትፈልጋለህ? ጸጋ ብቻ ሚል ከዛ ተወስድና ጸጋ ሚለውን ሉተር ስለ ጸጋ ምን አስተምረዋል ትልና አምጥተህ አምስቱ ሶላዎች ላይ ልትሰፋው ትፈልጋለህ? ኖ ያ በራሱ አውድ ነው የሚታየው። ኦኬ፣ ሉተር ስለ ጸጋ ያስተማረበት አምስቱ ሶላዎች ላይ ያለው ጸጋ ግን ራሱ ዲፋይን ተደርጓል። ጸጋ ብቻ ማለት ምን ማለት እንደሆነ በሱ አንድ ነን። ኦፍ ኮርስ አንድ ነን። ዴፊኒሽኑ አንድ አይነት ነው፣ ተመሳሳይ ነው። ጥቅሶቹ ራሱ እናሳይሱን አለን። አንተ ወስደ ከሌላ ነገር ጋር አምጥተህ መቀላቀል ነው የምትፈልገው። 10 ጊዜ ዲቤት ማድረግ ፈራችሁ። አንድ አይነት ናቸው። አንድ አይነት ነን ባልንበት አንድ አይነት ነን። እሱም መሞገት ትፈልጋለህ? አምስቱ ሶላዎች ዲፋይን የተደረጉበትን እናውጣና በዛ ጉዳይ ላይ ልዩነት እንዳለንና እንደሌለንና ኤፍሬም አሁን ኮንፎርም ልናደርግ እንችላለን። ግን ጸጋ ብቻ የሚለውን ያስተማረበት እንትን አለ ብለህ ሄደህ እዛ አምጥተህ እዚህ ልትሰፋው አትችልም። ጸጋዎች ብቻ የተበራራበት ማለት ነው። አሁን አንተ ዲቤት የምትጠራ ነው ያለ ነው። ዲቤት እንግባ። በምን የኔም ቤተ እምነት ልደብቅና ኦኬ እናንተ ቤተ እምነት ላይ ያሉ ልዩነቶችን እስቲ እንፈትሻቸው። እንደዚህ አይነት ዲቤት አለ እንዴ ዓለም ላይ እንዴ? ኦኬ አንተ በጣም ግን ትክክል አይደለም አመጣጥ ማለት ነው። እኔ ሪስፔክት አደርጋለሁ፣ ሁላችንም ሪስፔክት እናደርጋለን። እንትንህ የተማርክ ሰው ነህ፣ ታነባለህ ምናምን። አሁን ከአንተ ከዚህ የተሻለ ነገር ከአንተ ኤክስፔክት እናደርጋለን እንዴ? አሁን እያልክ ያለ ዲቤት ብለህ እንደዚህ አይነት ዲቤት አለ እንዴ ዓለም ላይ? አንተ ቻሌንጅ ማትደረግበት ዝም ብለህ እሱ ብቻ ቻሌንጅ የሚደረግበት የሚጠይቅ ይሄ ጥያቄና መልስ ነው እንጂ ዲቤት ነው እንዴ? እና ይሄ ትክክል አይደለም። በዚህ አካሄድ ትክክል አይደለም። እኛ ግን ያልነው አምስቱ ሶላዎችን ስናብራራ ቅድም ተናግረናል። አምስቱ ሶላዎች የተብራሩበት ነገር ላይ አንድ አይነት ነን አለን። እሺ ጸጋ የሚባል እንትና ያስተማረው ትምህርት ግን ከፔንቴኮስታሎች ጋር ልዩነት አለው። ጸጋ እሱ በሌላ አውድ ነው የሚታየው። እሱ ራሱን ችሎ ነው። እሱ ልዩነት ያለን ነገር ላይ መቼ ኢንቫይት አድርገናል? አንተ አኬ እኛ እናውራ አይደል? ልዩነት አለን ብለን ላይቭ ላይ ስንቀጣቀጥ አይደል የምንውለው? እንደናንተ እኮ አይደለንም። እኛ በግልጽ ነው አደባባይ ላይ የምናወራው። ልዩነት አለን ባልነውባቸው ጉዳይ ላይ ኢሴንሻል ባልሆኑ ጉዳዮች ላይ እናወራለን እኮ እንዴ። አሁን አንተ ግን እየሄድክ ያለው አካሄድ ትክክል አይደለም። አሁን ማንን የሚጠቅም አካሄድ አይደለም እየሄድክ ያለው፣ ፌርም አይደለም። እውነትን ለመናገር ለሚሰሙ ሰዎችም ማለት ነው። እንደዚህ አይነት ዲቤት ምድር ላይም የለም። የእናንተን ብቻ ዲቤት ላርክ። ዲቤት ፈራችሁ? ምንድን ነው ዲቤቱ? እናንተ መካከል ያለ ልዩነት ልናገር። የአንተስ ትምህርት አይነሳም እንዴ? አንተ ሪፕሬዘንቴሽን አታቀርብም፣ ዲባንክም አትደረግም፣ ጥያቄም አትጠየቅም፣ ማጠቃለያም አትሰጥም። ዝም ብለህ እኛ ጋር ያለውን ነገር ብቻ ነው የምታወራው። ይሄ ትክክል አይደለም። ምናውራ ከተባለ ነገረ ድነት የምናውራ እምነት ብቻ ከተባለም እናውራ። እናንተ ቤተ እምነቶቹ አሉኝ፣ እኔ መጽሐፎችም የሚያወሩ አሉ። ሁሉንም በነፃ የሚያድሉ አሉ፣ እምነትን ማለት ነው። ሁሉም ገብተዋል የሚል አለ፣ ሁሉም ደግሞ ጠፍተዋልም የሚል አለ። እነሱም ይነሱና እናውራ፣ ቻሌንጅ እንደራረግ። ትክክል ያልሆነው ነገር ይጥራ፣ ሰው ይስማ። አመሰግናለሁ። ጨርሶ ነው ወይስ እኔ ጋር ተቋርጦ ነው ጋይስ? ጨርስ። ኦኬ እሺ። ስልክ መሀል ላይ እየገባ ስለነበር ምናልባት ተቋርጬ ከሆነ ብዬ ነበር። እሺ እንግዲህ አሁን ያነሳቸውን ሀሳቦች ሰምቻለሁ። አክቹዋሊ ቅድም የተናገርካቸው ነገሮች ናቸው። በአጭሩ ስናስቀምጥ የእኛ ትምህርት ይደበቅ አላልኩም። አሁን እምነት ብቻ ላይ አንስተን ስናወራ ደግሞ የኦርቶዶክስን ደግሞ እንመዝነው ብላችሁ ደግሞ እሱንም ቀጣይ እዚሁ እኮ ነገም እኮ አላልኩም። ትምህርቱ ግን ሽፍንፍን ማለት ስለሌለበት አስቡት ጋይስ። እንደው በሉትራንና በፔንቴኮስታል መካከል እዚህ ጉዳይ ላይ ልዩነት አለ የለም የሚል ርዕስ ተነስቶ ከዛ ደግሞ የኦርቶዶክስም ደግሞ መጥቶ ሲገባበት
ከዛ ምንድን ነው ራሱ ዝብርቅርቅ ያለ ሉተራን ከፔንቴኮስታሉ ልዩነት አለው የሚለውን ወይም ደግሞ የለም የሚለውን ነው የምናስረዳው። የኦርቶዶክስን ነው በዚህ በኩል የምናስረዳው። ምን ባይሆን እንደዚህ ዲቤት ነው የሌለው። ሁለት ርዕስ ላይ ዲቤት እንዴት ይደረጋል? ይደረጋል? አንድ ርዕስ ነው የሚያዘው። አሁን የዲቤቱ ርዕስ ራሱ ምን ሊሆን ነው? ከዛ በኋላ አሁን እንደው ይህንን ብንቀበላችሁ ራሱ ምንድን ነው እስኪ አሁን ይሄ የዲቤቱ ርዕስ ራሱ ምን ሊሆን ነው? እንዲሆን አኬን አስገባው። እሺ የሆነ ሰው አስወርዶኛል። አኪ ማንም ሞዴሬተር ማንም የለም። ሞዴሬተር እኮ አሌክስ አሁን ነው ለኔ የሰጠኝ እዚህ ማንም የለም። አዩሹር የለም ሞዴሬተር አልሰጠም እኔ ለሰው አሁን ነው እሱንም ለኤፍሬም አሁን ወደ ቤት ገባሁኝ። ስለዚህ በደንብ አስተናግዳቸዋለሁ። ይኸው ወደ ቤት ገባሁ ነው ኦልሬዲ። ኦኬ ፎር ግራንትድ እናንተን እንትን ምስክርነት ኤፍሬም ያስወረዱ ይላሉ። ድምፅ ርቋል ይፋርቃል። እሺ እኔ አኬን ያስወረደው እሱ ነው ይልኛል። እኔ አኬን እወደዋለሁ እኮ እኔ ሲያወራ መስማት ፈልጋለሁ። አኬን ባንስማማም በጉዳዮች ላይ ማለት ነው። እና ተው እንደዛ አታሩ። እኔ እንደዛ አላረኩም። ጌታዬ ምስክሬ ነው። አንሳ የኔን ሞዴሬተር ቶሎ አንሳ። ሪሙቭ አርክ። የሌላም ሰው ካለ ሪሙቭ አርክ። ኦኬ ወርዶ ነው እንዴ? ሪሙቭ አርግ። የሌላም ሰው ሞዴሬተር ካለ እንዳለ ከማስገባት በፊት አኬን እንዳለ ሞዴሬተር ሪሙቭ አርግና ከዛ አኬን አስገባው። እና መኩ ምን ትላለህ? እንደዛ አይሻልም? እንዳልነው ደብል ክሪቲክስ ብናቀርብ አይሻልም? ቆይ ይምጣና ቆይ ሐሳብ ቆይ አኬ ሲመጣ ሐሳብ እንሰጣለን። ቆይ አንድ ጊዜ አኬ ይምጣና አኬ አስተያየት እንትን ፓስተር አነሳው። የኔን ሞዴሬተር አነሳው። እሺ አንስተዋል። እሺ ተነስተዋል። የኔ ሞዴሬተር የለኝም። እሺ አሁን ይሰማል። ዳቆንዬ አስገቡት። አሁን አኬን አስገቡት። አኬን አስገቡት አሁን። እሺ የሚሰማ ከሆነ ድምጼ ቤቢ አኬ ሲመጣ ማብራራት አለበት። አሌክስ ማሁን ፍሪ ስለሆነ መጀመሪያ የጀመርንበት ማካሄድና ያነሳንበት ስለ ጸጋ ብቻና እምነት ብቻ የሚለው በተለይ ጸጋ ብቻ ነበረ። እነሱም የገቡበት ርዕሱ በዋናነት ጸጋ ብቻ በሚለው ለምን ሰሞኑ አጀንዳ ሆኖ ሲነሳ የነበረ ጸጋ እየጻፈ ነው። ፓስተር አኬ እየጻፈ ነው። አንድ ቁጥር አስገቡት። እሺ አስገባ እና ፍሪ የሚለው እየተነሳ ስለነበረ በፍሪ ላይ በቃ ቀጥታ ብትገቡበት ማለት ይህን ያህል ለእንትን በነገራችን እየተወራ ነው። ድምፅ ይሰማል ወይስ? አኪ ይሰማል። አሁን ይሰማል። ጥያቄ ይቅረብ። ከዛ በኋላ ይቅረብ። ችግር መልካም። እሺ መኩ ያንተ ተቆራርጦ ነበር መሰለኝ እንጃ። ቅድም ምን እያልኩኝ ነበረ የተቋረጠው? ይህ ርዕሰ ጉዳይ ራሱን ችሎ ነው እያልኩ ያለሁት። መወያያ ርዕስ ሊሆን ይችላል። አንደኛ እናንተ ናችሁ ጉዳዩን እኮ ያነሳችሁት። ምን በላችሁ
እምነት ብቻ ስንል ሉትራኖችም ፔንቴኮስታሎችም ምንም ልዩነት የለም አላችሁ። ኧረ ልዩነት የለም። በነገራችን ላይ አሁንም ቢሆን ሀሳባችሁን ቀየራችሁ። አሁን ቅድም ካልኳቸው ነገሮች አንጻር ከዛ አንጻር እንኳን ልዩነት ሊኖር ይችላል ካላችሁ እኮ በቃ ነገሩ ላይ ተስማመን አለቀ። አሁንም ግን በአቋማችሁ ጸንታችሁ ቅድም ካልኳቸው ነገሮች አንጻርም አይ ተመሳሳይ ነን የምትሉ ከሆነ አንደኛ ዲስሆነስቲ ነው ያለው። አሁን ቅድም ካልኩት አንጻርም እምነት ብቻ ስንል ተመሳሳይ ነው የምትሉ ከሆነ ስለዚህም ማውራትም ይቻላል። ምን ብለን አይ እምነት ብቻ ስትሉ ሉተራኖችና ፔንቴኮስታሎች ትለያያላችሁ፣ ይለያያል ውስጡ ያዘሉ አስተምሩ አልኩኝ። እኔን አሁን እዚህ ጋር እንዴት ነው ቻሌንጅ የምታደርጉኝ? ኦኬ ቻሌንጅ የምታደርጉኝ እንዴት ነው? አሁን ይህንን የተናገርኩት ነገር ለእናንተ ምናልባት ውሸት ነው አይደለ ብላችሁ እንደምታስቡ ተስፋ አደርጋለሁ። እንግዲህ አይ ያኛውን ፖዚሽን ከያዛችሁ ይሄ እኔ የተናገርኩት ያሉት ውሸት እንደሆነ የምታስቡት፣ ስለዚህ ውሸቴን ታጋልጣላችሁ። እዚህ ዋሾት በእናንተ ላይ እንግዲህ እንደ ዋሾው እንደቀጠፍኩ ስለሆነ የምታስቡት ይህንን የቀጠፍኩትን ቅጥፈት ምን ታደርጋላችሁ? ታጋልጣላችሁ፣ ቻሌንጅ ታደርጉኛላችሁ። አምጣ ማስረጃ ከየት አመጣ የራስ ነው እያላችሁ ቻሌንጅ አድርጉኝ። እኔም ደግሞ በምንድነው በተቃራኒ ደግሞ ምን አደርጋለሁ? አንድ ነን ብላችኋል። አዎ ይኸው ከዚህ አንጻር ቤት በኩል አንድ የምትሆኑት እንዲህ የተባለበትን በበሩ ማስረጃ ገለጡ አውጡ እያልኩኝ ደግሞ ጠይቀዋለሁ። እንግዲህ አንዳችሁን ማለት ነው ኤፍሬም ደብሊውኤስ የሚገባ ከሆነ ከእሱ ጋር። ስለዚህ አሁን እዚህ ላይ መወያየታችን ያን ያህል ችግር የለውም። ሁለት ርዕስ ግን በአንድ ጊዜ ምን አይነት ርዕስ ነው ራሱ? ስለዛ ከዛ አንጻር ነው ይሄ እምነት ብቻ ላይ ወይ ደግሞ እንደዚህ ላደርግላችሁ ይችላሉ። እምነት ብቻ የሚለው ላይ በኦርቶዶክስ አስተምህሩ ብላችሁ እንግዲህ ይሄ እምነት ብቻን በኦርቶዶክስም በፕሮቴስታንት ምናምን እያላችሁ ስለሆነ እንደዚህ ብናደርግላችሁ ስናስቀድምላችሁ ይኛል እምነት ብቻ በኦርቶዶክስ ብላችሁ ይኸው ሞግቱኝና ከዛ በኋላ ይህንን ርዕስ ደግሞ ወደ ፔንቴኮስታልና ወደ ሉትራን ደግሞ እንወስዷለን። ስለዚ መጀመሪያ ይኸው በራሳችን በኦርቶዶክስ ላይ እዚሁ ጋር ልክ እንደጨረስን ደግሞ እዛው ደግሞ እንቀጥሏለን። ሰዓት ይያዝልናል። ተራዝሞ ተንዛዝቶ እንትን እንዳይል ምን ያህል ዙር እንደምናወራና ምንድነው የክሮስ ኤግዛሚኔሽን ምናምን ውስጥ እናድርገን ምናምን እንጨርሳለን። እዛው አየር ላይ ደግሞ በሁለቱ መካከል እምነት ብቻ ሲባል ልዩነት አለ የለም የሚለውን ደግሞ እንቀጥላለን። ይኸው የኔን አስቀድምኩላችሁ ጭራሽ የኦርቶዶክሱን ማለት ነው። እምነት ብቻ በኦርቶዶክስ ጥሩ ነው። እንደዚህ አኬ እንትን ኤፊ ጥሩ ነው እንደሱ አኬ የፊና ሀሳብ ልስማ። እኔ ጋር ፋሲካ ነው። እሺ ያ እምነት ብቻ በኦርቶዶክስ እንትኑ ክሊር አይደለም። ታይትሉ ግን ደስ ይለናል። ችግር የለም። ይሄ ጥሩ ነው። ግን እኛ ቅድም ነው ደብል ክሪቲክስ እንዲያዝ ነበረ። ስለዚህ ነገ ድነትም ከሆነ ድነት በኦርቶዶክስ የተባለ እኛ እነሱ ላይ ክሪቲክስ አቅርበን እንደዛ ነበር። በቃ ችግር የለም። አይ ቲንክ ብዙ መዛዛጉም እንዳይሆን ጥሩ ነው። ይኸው በቃ የእምነት ብቻ ምናምን በቃ በኦርቶዶክስ ምናምን የምትሉትን ማንሳት የምትፈልጉትን ይኸው አንሱና እንትን እምነት ብቻ የላችሁ አትሉም አይደል? እምነት በሚለው እምነት በኦርቶዶክስ ስለዛ አሁን እኩስ ምን እምነት ነው የምትሉት? እሺ እምነት በኦርቶዶክስ በሉና ችግር የለም። እምነት በኦርቶዶክስ በሉና ማታምኑትን ክሌም ማድረግ ይሆናል ብዬ ነው። እምነት ብቻ በኦርቶዶክስ ካለ ኦኬ እሺ ችግር የለም። ኤኒዌይስ እምነት በኦርቶዶክስ የሚለውን እንትን በሉ ምንድነው እምነት በኦርቶዶክስ እና በወንጌላውያን በሚል ርዕስ ማለት ነው አይደለም። በኦርቶዶክስ ብቻ የኦርቶዶክስን የኦርቶዶክስን ብቻ በኦርቶዶክስ ብቻ ነው። በእኛ ብቻ አውሩ። ከዛ ላይ እዛ ላይ የምናነሳቸው ነገሮች ካሉ እናንተ ስታነሱ በራሳችን ዲፌንድ ስናደርግ በዛው የመልስ ምታችንን ልናስቀምጥ እንችላለን። ከዛ ውጭ ግን ልክ እችን እንደጨረስን እምነት ብቻ በሉተራንና በጴንጤኮስታል መካከል ተመሳሳይ የሆነ ይዘት አለው፣ ተመሳሳይ የሆነ አስተምህሮ አለው ወይ የሚለውን አለው ብላችሁ እናንተ ማስረጃ እየገለጣችሁ ከራሱ ከኤፍሬም ጋር ነው የሚቀጥለው። ኤፍሬም ደብሊውኤስ ጋር በጣም አሪፍ ከኤፍሬም ደብሊውኤስ ጋር ያንቀጥላላችሁ። እምነት በኦርቶዶክስ የሚለውን ከኔ ጋር እንቀጥል። ቆይ እባክህ ሁለቱም ከዚህ ወንድም ጋር ልቀጥል። እሺ ኦኬ እሺ ከአንተ ጋር ልቀጥል። እሺ ችግር የለም። ከኔ ጋር እምነት በኦርቶዶክስ የሚለውን ከኔ ጋር እንቀጥል። እውነት ነው የሚወያዩት። እንዴት ነው ነገሩ? እስቲ እኔ ብቻዬን ነው የሚወያዩት ወይ ድነት በኦርቶዶክስ በለው እንደዛ አድርገው። እምነት በኦርቶዶክስ ራሱ
ያው ድነት እኮ መነሳቱ አይቀርም። ያው እምነት ለምን አሁን ቅድም መነሳቱ አይቀርም። አሁን ቅድም እሺ አልኩ እኔ እኮ የሚገርመው አሁን ቅድም እሺ ብለህ ነበር። አሁን ደግሞ እንደዚህ አድርጉት እያላችሁ ስንት ሰዓት ነው እዚህ ጋር የምትቀመጠው? ጊዜ አትብሉት እንጂ ሀሳብ የሰጠሁት ይቅር ምናምን አለ። ስለዚህ ችግር የለውም። አሁን እሺ ስለዚህ ስንት ዙር ነው የምናወራው? ሁለት ስንት ዙር ነው አንተ እንበል 5 ደቂቃ እየወሰድን አንድ ፍሬም አንድ እኔ አድርገን እንትንልና መግቢያ አንድ ይኖረናል፣ ሪባተል ነገር አንድ ይኖረናል። ከዛ በኋላ እንጠያየቃለን። ከዛ በኋላ ማጠቃላችንን 2 ደቂቃ ወይ 3 ደቂቃ ሰጠን እንጨርስና አሁን ከዛ ቀጥሎ ወደ ኤፍኤም ደብሊው ይመለሳሉ ማለት ነው። እምነት ብቻ በፔንቴኮስታል እና በሉትራን በሚለው። እሺ ቀጥል ኤፍሬም። አይ አንተ ነህ የምትጀምረው እንጂ አንተ ትምህርት ስለሆነ ከአንተ ነው የምትጀምረው። አንተ ቀጥል። ኤፊ በቃ ገብተናል፣ ችግር የለውም። አኬ ከአንተ ጀምርና ኤፍኤም ደብሊውስ ተስማምተሃል አይደል በዚህ ጉዳይ? እምነት በኦርቶዶክስ ላይ ያው በቃ ቀጥሉና። አይ እምነት በኦርቶዶክስማ እኔና እሱ ገብተናል። ልክ እችን እንደጨረስን ደግሞ ከአንተ ጋር መጥቼ እምነት ብቻ ሲሉ ሉተራኖች እና እምነት ብቻ ሲሉ ፔንቴኮስታሎች ተመሳሳይ ነው ወይስ አይደለም የሚለውን ዲቤት እንደምታደርግ ተስማምተሃል? አይ ቬግ ነው አልኩ እኮ የኛው አሁንም የሆነ ታዲያ በቃ ማማተወያይ ከሆነ ምን ታዝገናለህ ታዲያ? ኦርቶዶክስ ሲነሳ ምን ይነሳ እያላችሁ እኮ እናነሳለን። ዝም ብላችሁ ጊዜ ተበላለን። ያው እዚህ ጋር ሊነሳልህ እኮ ለብቻው እኮ አስቀደምንላችሁ እኮ። እባክህን ወዳጅ የማትወያይ ከሆነ በግልጽ ነው። አይ ነው እዚህ ላይ አልወያይም ይባላል። ከዛ በኋላ የሰውንም ሰዓት አትገድልም። አየህ እንደዛ ሲሆን ወደ ስራችን እንገባለን። ጆሮም ጥሩ ነው አንዴ እየሰማ አረ በጌታ በደንብ ስለምሰማህ እኮ ነው እያዛከኝ ያለው። አንዴ እሺ ትላለህ። አንዴ እሺ ላስቀምጥ። ሀሳቤንም እኮ አልጨረስኩም። ፕሮቴስታንቱ ክሌም የሚያደርገውን ክሌም አስቀምጬልህ አይ እዚህ ጋር እንዳደላችሁም ካልክ እዛ ላይ እንቀጥላለን ያልኩ። እያንዳንዱ እንዳጠቃለን እምነት ብቻ የሚለው እንዳጠቃለን የምንነሳው ያልኩ። ኤፋ ቀጥሉና እንትላለን ችግር በኋላ ምንድን ነው? ቆይ ተስማማ እንጂ መጀመሪያ ካልተስማማ ለምንድን ነው እዚህ ላይ ርዕስ ይዤ እኮ የመጣሁት? እኮ አንተን ለማግኘት እኮ ነው። በዛ ርዕስ ላይ ነገርኩህ እኮ አርጊመንታችን ክሌም አስቀምጠን ነው የምንጀምረው ብዬ ቅድም ተናግሬያለሁ። ክሌም አስቀምጥና እዛ ክሌም ላይ አንዳንዳችሁ የምትል ከሆነ ዝርዝር ነጥቦች አንተ የምትሰጠኝ ክሌም ላይ አይደለም የሚሄደው። አንተ በሰጠኝ ብቻ ነው እንዴ? አንተ በቀደድከ ቆይ አንዴ የእምነት ብቻ ክሌም ያልኩት ወንድም የኩሳው አንተ በምትሰጠኝ የእምነት ብቻ ክሌም አለ። እሱ ላይ አንዳንዳችሁ የምትል ከሆነ የማትግባቡበት ሳለ እሺ የማትግባቡበት እምነት ብቻ ሆኖ ግን የማትግባቡበት ክሌም ሳለ እኮ ስፔሲፊክ ርዕስ ካነሳ አንተን እየጠየቅኩ ነው። የማትግባቡበት ክሌም አለ እምነት ብቻ ብላችሁ ወይስ የለም? እሱን እኛ ታይም ላይ ጠይቃለን። ምን ላይ እኮ ስፔሲፊክ አድርገው ነው መለኩ። ምክንያቱም እምነት ብቻ ሰፊ ማዕቀፍ ነው። ለምሳሌ ለኔ እምነት ብቻ የሚለው ርዕስን እሺ እምነት ብቻ የሚለው ርዕስ ሲነሳ ለምሳሌ ምን አነሳለሁ መሰለህ? ባጭሩ ራሱ እምነት ምንድነው ከሚለው ጀመርልሃለሁ። አይተዋል አይደለም ምን እንደማነሳ እየነገርኩት ነው። ከዛ ላይ እዚህ ጉዳይ ላይ አዎ አንድ ነን የሚለኝ ከሆነ እንቀጥላለን። እምነት ብቻ ሲባል እምነት ራሱ ምንድነው ከሚለው ተነስተን እንጀምርና በሉተራኑ ዘንድ እምነት ምንድን ነው? የእግዚአብሔር ስጦታ ነው ወይስ ምንድን ነው? ፔንቴኮስታሎች ውስጥ እንዴት ነው ይህ ነገር የሚረዱት? የእግዚአብሔር ጽድቅ ተብሎ ሲነገር ምንድን ነው? በፔንቴኮስታሉ በሉትራኑ በእምነት በኩል የሚመጣው ነገር ማለት ነው። እምነቱ ቤት በኩል መጥቶ ከእምነቱ ጋር አብሮ ጽድቅ ቤት በኩል ነው የሚሰጥህ። እምነቱ የሚፈጠረው የት ቦታ ላይ ነው ምናምን የሚሉ ነገሮችን ሁሉ አንድ ላይ አያይዤ ያነሳልሃለሁ። ምክንያቱም የምናወራው ስለ እምነት ብቻ ነው። ይህ ብቻ ደግሞ አይደለም። ሉተር ከሰራቸው ስራዎች ውስጥ ከሉተር ጽሁፎች ውስጥ ደግሞ እምነት ብቻ የሚል ነገርን አንስቶ አንዳንድ ሰዎች ጠይቀውት ነበር እና እምነት ብቻ እያልክ እንዴት ምናምን ጥምቀት እንዴት ዞር ታደርጋለህ? አይሚን እምነት ብቻ ብለህ እያስተማርክ እንዴት ጥምቀትንም ደግሞ ታነሳለህ ተብሎ ተጠይቆ ነበር። ይኸው አሁን የምንወያይበት ርዕስ ማለት ነው። እሱን በምን መልኩ እንዳስቀመጠ ሉተርም አንስቼ ያሳያለሁ። አሳች መናፍስት እያለ በምን መልኩ እንደሚመልስላቸው ማለት ነው። እምነት ብቻ ከጥምቀት ጋር እንዴት እንደሚያያይዘው ስለዛ አንዴ ተረጋጋ እንዴ ቆይ ስለዛ ይኸው አሁን እነዚህ ነገሮች ሁሉ እነዚህ ነገሮች ሁሉ አነሳለሁ። ምን እንደማነሳለሁ ለርዕስ የመከራከሪያ ነጥቦች የምታነሳውን ታስቀምጣለህ እንዴ? እኔ እኮ ርዕሱን ነው እያወራሁ ያለሁት አይደል? ርዕሱንማ ነግሬሃለሁ እኮ ርዕሱ በቃ እምነት ብቻ የፈለግከውን አንሳ፣ ችግር የለም። በኋላ ላይ ግን ርዕሱ ክሊር ነው። ተረጋጋ እስቲ እንደው ትፈጥናለህ። ከዛ በኋላ ግን አሌክስ አንተ ሚውት እናድርግና አንተ ቀጥል። አንዴ ቆይ አካሄድ የመወያየት ፍላጎቱ የለኝም እያለ እኮ ነው።
አይደለም ይቀራል። ችግር የለም። ክሌም አታርግ፣ እንደዚህ ጃርገን ነገሮች ክሌም አታርግ። ክላሪቲ ላይ ከሌለ ዝርዝር ሀሳብ ገብቼ ራሱ ነገርኩህ እኮ ዝርዝሩ ሀሳብ ማለት እኔ እኮ አንተ መመለስ ያለብህንም እኮ ልነግርህ ትንሽ ቀረኝ እኮ እኔ ማለት የማልነግርህ ነገር ራሱ እኮ የለም። እኔም እነግርሃለሁ እኮ አሁን ከዲስከሽኑ ላይ ስላልገባ ነው። ኧረ ምንም የምታመጣው ነገር የለም። እንደው በጌታ እንደው ባወራን እና ቆይሽ ቀጥል። እሺ ቀጥል። ሚዩት ላርጋችሁ እኔ ሚዩት ላርጋችሁ። አሌክስ እስቲ መንገር ያስና መጀመሪያ የጀመርንበትን ሀሳብ ስጥበት። አንዴ አኬ እንደ ኤፌ ፕሊስ እዚህ 1800 ሰው መማር ይኸው እኔ እስክሪብቶና ደብተር ይዣለሁ። በእውነት ነው የምላችሁ። ከዛ ጥያቄ ካለም ለመጠየቅ ነው። ይሄ አስተማሪ የሆነውን ቦታችንን መጠቀም እንድንችል ምን አድርጉ መሰላችሁ? ከተስማማችሁ ቀጥሉ፣ ካልሆነ ዘግተነው በሌላ እንትን እንቀጥላለን። ቀላል ጥያቄ። በእምነት በኦርቶዶክስ አኪ እሄድበታለሁ ብሏል፣ ይሄዳል። በፔንቴኮስታልና በሉትራን መካከል የእምነት አንድነት አላችሁ ወይ? ተስማማላችሁ? ትቀጥላላችሁ? አይ በዚህ መንገድ እኛ አንጠየቅም ካላችሁ እዚሁ አሳውቁ። ልዝጋው እዚሁ በቃ ችግር የለውም። እስካሁን 2 ሰዓት ጭንቅላቴን አመመኝ። ጭቅጭቅ ብቻ ሆነ። ትክክል ነው ይሄ በቃ ያስማማል። ልዩነት ላይ ከሆነ ሰው ልዩነት አለ ብሎ ለማሳየት ከሆነ ቃሌሽ የምታወራ ከሆነ እሺ፣ ልዩነት አለ ለማሳይ ከሆነ እኔም ልዩነት አለ በኦሪየንታልስ መካከል በራሳቸው ቴዎሎጂያንስ ኢንተርናሊም ከዛ አውትሳይድ ከቸርቾቻቸውም ጋር ኢንኮንሲስት አለ ብለውን የዊካን በቃ ይሄ ስፔሲፊክ የሆነ ርዕስ ነው። በቃ ልዩነት አለ የሚለው የሚያሳይ ከሆነ እኔ ደግሞ በጣም ነገረድነት ላይ የተዛባ ነገር አለ እርስ በርስ የሚለውን አሳያለሁ። ችግር የለም። እሷን ዲስከሽኑን መጥተህ ተከተላችሁ ምን መሰለህ ኤፋ ይሄን ነው በቃ አይተዋል። ርዕሱ ላይ መወያየት አይፈልግም። በቃ እኔ እዚህ ጋር ባያዝገን እንዘጋዋለን። አኪ ይዘጋል፣ እኔ ዘጋዋለሁ። ችግር የለም። እኔ ስለምዘጋው ግን የገባኝ ነገር በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ይሄ ነው። ፍላጎት አሳይቷል። አኪ ጠይቁኝ፣ ትምህርታችን ይሄ ነው። እሺ በሉትራንና በፔንቴኮስታል መካከል እምነት አንድ ነው ወይ ያስተምሯችሁ? አይደለም ካላችሁ አይደለም በሉ፣ አንድ ነው ካላችሁ አንድ ነው በሉና ተጠየቁ። ፈቃደኛ ከሆናችሁ ሂዱ፣ ካልሆነ ዘጋ ነው በቃ። ይሄ ፋይል ያልቃል። ከዛ ወደ ሌላ ጉዳይ እንገባለን ማለት ነው። ይመቻችኋል? እራሳችሁ የፈጠራችሁት ነገር ነው። ይመቻችኋል? እሺ አሁን ምን መሰለህ አሌክስ፣ በኋላ ላይ ክርክሩ አዝግ እንዳይሆን ሆነ ዝም ብሎ ሪሳይክል እንዳያደርግ ጥሩም የሆነው እምነት ብቻ ስንል እኛ ቅድም አስቀምጠናል ክሌማችንን ማለት በቃ ጀስቲፊኬሽን ባይ ፌዝ ያለው የሚለው ነው። እዛ ላይ አትግባቡም አንድ አይደላችሁም ካለ ይካን ምንም ፕሪዴስቲኔሽን ጋር ፍሪዊል ጋር መካሄድ ይችላል፣ ችግር የለም። ግን የፕሪዴስቲኔሽን በጣም የተለጠጡ ለብቻቸው ርዕስ የሚያስፈልጋቸው ርዕሶች ከተነሱ ግን ጭቅጭቅ ነው የሚሆነው። በአጭር ደቂቃ ነው ሰው ዊካን ምንም ችግር የለም። እንትን አሁን ደግሞ ቃልዬ ገብቷል። አሌክስ ቆይ አንዴ ቆይ እንስማማና አሁን የተለያዩ ሰዎች የሚገቡ ከሆነ አሌክስ ምን መሰለህ አሁን ኤፍሬም እያለ ያለው ምናልባት ተረድተው ከሆነ እምነት ብቻ ስንል እኛ የሆነ ነገር መጀመሪያ እንሰጣለን ይላል። ከዛ ላይ ይሰጠና አሁን እቺን ያነሳናት ነገር ላይ ብቻ እሷ ላይ ልዩነት ካለ አይቷል የሚያመሳሰላቸውን ብቻ ይሰጣል። ከዛ በኋላ እሱ ላይ ልዩነት አለ የለም የሚል ነገር ደግሞ ይጠይቃል። እንደዚህ አይነት የሞኝ ጨዋታ እኔ አልጫወትም። ስለዚህ እንደ አጠቃላይ አሌክስ እንግዲህ አንተው ራስህ እየመራው ስለሆነ ቤቱን እንደ አጠቃላይ ነው ያልኩት። እምነት ብቻ የሚለው ርዕሰ ጉዳይ ሆኖ ርዕሱን አለቅም። እምነት ብቻ የምትለዋን ርዕስ ነው የሚይዘው። ከእምነት ብቻ ጋር የተገናኘ እዚሁ ርዕስ ላይ የሚያጠነጠን ይህንኑ ማዕከል ያደረገ ጉዳይ ላይ ብቻ አወራለሁ። እዚህ ጉዳይ ላይ መወያየት የሚችል ከሆነ አንድ ጊዜ ምንድነው ጠይቅልን፣ ያሳውቀን። እንትን የሚል ከሆነ የስ እንሄድበታለን። ካልሆነ ግን ሰዓታችንን ባይበላው አንተው ይህን ነገር እንትን ብለህ አንዴ ጠይቀው። አሌክስ አንዴ ቆዩ በእናታችሁ። እንትን ከአኬ ጋር ተመሳሳይ ነገር ስላለህ እኔ እዚህ ጋር አንዴ አሬንጅ ላድርገው። ምን መሰላችሁ ለ2 ሰዓት በዚህ ጉዳይ ተከራክረናል። ምንድን ነው የሚባለው? በጸጋም ተብሏል፣ አልሆነም። ሰው ወደ እምነት መጥቷል። እምነት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እናንተ ርዕስ ተፈጥሮላችሁ ቅድም ስትጠይቁ ስለነበረ ከኦርቶዶክስ ሳይድሳ ስለተባለ ይኸው አኪ ፈቃደኛ ሆኗል። በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ጠይቁኝ ብሏል። ጨረስን። አሁን በኤፍሬምና በፔንቴኮስታል መካከል የእምነት አንድነትና ልዩነቶች አሉ የለም የሚል ተስማምታችሁ ትሄዳላችሁ ወይ? ከሄዳችሁ እሰየው፣ ካልሆነ እንዝጋው። ሌላ ምንም እኔ ገብቶኛል። እኔ ራሴ አሁን ድቤቱን ግባ ብባል ገብቶኛል ምን ሊባል እንደፈለገ። ከገባችሁ ቀጥሉ፣ ካልሆነ
ይሄው በጌታ ሰላም እንጨርሳለን። በቃ እሺ፣ ክላሪፊኬሽን የተወሰነ ሀሳብ አሰጥናል። አንድ ደቂቃ አንድ ጊዜ ቃልዬ የምንለው ነገር ገብተዋል። እንደው የሚባለው ነገር እሺ፣ ቀጥል። አንደርስታንድ አድርጌዋለሁ። እሺ፣ ሰላም ብያለሁ ሁላችሁ ነው። ከታች ጆና አስገባኝ እያለህ ነው። አንደኛ እሱ ነው። ሁለተኛ ደግሞ አሁን ከተነሳው ነገር አንፃር ለምሳሌ ኦኬ ይሄንን ነው እኔ ማምነው ይሄኛውን ነው ብሎ ክሌም እንደሚያቀርበው እንደዛው በጉዳዩ ላይ ትለያያላችሁ አትለያዩ ምናምን የሚለውን ነገር አናነሳም አይደለም ፖይንቱ። የኤፍሬም ፖይንት እሱ አይደለም። እናነሳለን አናነሳም ሳይሆን ነገር ግን በቃ ሶላ ፊዴ ላይ ከሆነ ወሬው ሶላ ፊዴን እኛ ክሌም የምናደርገውን ነገር እናስቀምጣለን። እሱን ትሞግታለህ። በዛ ውስጥ ልዩነት አለ ብሎ የሚያነሳው ነገር ካለው ክሌሙን ያስቀመጠውን ሰው ነው እንጂ የሚሞግተው የራሱን ክሌም አንስቶ አይደለም የሚያነሳው ነገር ካለው ኖ እዚህ ጋር ግን እኔ አንተ ክሌም ላይና ኤፍሬም ባለጊዜ ክሌም ላይ ያስታችሁ ክሌም ስታደርጉት ሶላ ፊዴን እዚህ ቦታ ላይ ልዩነት አላችሁ የሚል ሐሳብ ካለ ማንሳት ይችላል፣ መብቱ ነው። ኦኬ ነገር ግን ሰዎቹ ክሌም ሳያደርጉ ክሌም ባላደረጉበት ምንም ነገር ክሌም ሳያደርጉ ልዩነት አለ ወይስ የለም በሁለቱ መሃል ብሎ መግባቱ ሲምፕሊ ሐሳቡ ላይ ማውራት ሳይሆን በሁለቱ መካከል ያለውን ልዩነት ብቻ እስቲ እናውራበት የሚል ሐሳብ ነው። ግን አሁን ሶላ ፊዴ ላይ እናውራ ተባለ። እሺ ይወራ፣ ችግር የለውም። እዛ ላይ ሲወራ ደግሞ ኤፍሬም ባለ ጊዜ ክሌም የሚያደርገው ነገር ይኖራል፣ ኤፍደብሊውኤስም ክሌም የሚያደርገው ነገር ይኖራል። እዛ ክሌም ላይ ይወራና ከዚህ ውጪ የሆነው ነገር ሶላ ፊዴን የሚመለከት አይደለም ሌሎች ቶፒኮች የምንዳስሰው ነው ከተባለ አለቀ። እዛ ቦታ ላይ ክሌም ያደረገውን ሰው ሙግት ነው እንጂ የምትሞግተው የራስህን ሙግት የሰውየው ክሌም ውስጥ ከተህ አይደለም። ስለዚህ የኔፊም ፖይንት እሱ ስለሆነ የኔፊም ፖይንት ይከበር አንወያይም ሳይሆን ፖይንቱ እኛ ክሌም ያደረግነው ምን ትሞግታለህ። ከዛ ውጭ ያለው ከርዕስ ውጭ ነው የሚሆነው ፖይንታቸው። ስለዚህ እዛ ላይ እንትን ብንስማማ አሪፍ ነው።